እንደዚህ ነው የምናስለቅሳቸው አሁን ከጀመርንኛ። አዩ ቀደም ያንተን ያልኳችሁ ነው የቀደሙ በቪዲዮ ማለት ነው። አንድ ሰው መጥቶ ለምሳሌ ሀናን አንቺ ጎዶሎ ነሽ የማሰብ ችግር አለብሽ ቢልሽ ያ ሰው ትክክል ነው ብለሽ ትቀበያለሽ? የቀደሙ ነው ስላስደመጥኳችሁ እኮ አልቀበልም፣ እኔ ሙሉ ሴት ነኝ፣ የማሰብና ማገናዘብ ችግር ያለብኝ ሴት አይደለሁም ብለሽ ነበረ። ሴት ልጅ ጎዶሎ ናት ማሰብ አትችልም የሚልን አስተሳሰብ ትቀበላለህ? አልቀበለውም። ሰው ትክክለኛ ሰው አይደለም ማለት እሱ ራሱ ምንድነው ጎዶሎ ነው። ክርስቲያን ነበር ሪከርድ አዩ እዚህ ጋር ያለው ኡስታዝ እኮ ትልቅ ኡስታዝ ነው። አዩ ምን እንደሚል ልጆቹ ጋር ገብቶ ማለት ነው። መተሳደብናት ስለዚህ እንዳትሰማት ማማይ ትባላለች። ገብታችሁ ቤቷ ማየት ትችላላችሁ። እናንተ ሙስሊም ከሆናችሁ አንድ ልጁ ለራሱ ፎሎ ማንሳት አለብህ። እያጠመመች ነው፣ ሰው ለማጥመም ነው ኡስታዙ ማለት ነው። ገብቶ እነሱ ጋር እንደው ፎሎ እንዳታደርጓት፣ እንዳትመልሱላት፣ እንዳታወሯት የምታጠምናት ምናምን ብሎ አለቀሰ ማለት ነው። እንደዚህ ነው የምናስለቅሳቸው አሁን ከጀመርንኛ። እንድ ያዝከረከርኳችሁ ኡስታዞች በየቤቱ እየሄዳችሁ እንደው ፎሎ እንዳትመልሱ እያላችሁ እንድታለቅሱ ነው ማደርጋችሁ። እውነት ከጀመርኩት ማለት ነው። ግን በጣም ነው የሚያስጠላው እንደዚህ አይነት ነገር። በእውቀት እውቀት አለን የምትሉ ልጆች ፊት ለፊት ዲፌንድ የሚያደርጉ ክርስቲያኖች ጋር ተወያዩ። ኦኬ በየትኛውም ርዕስ በክርስቶስ ኢየሱስ ርዕስ ተጠርታችኋል። በስላሴ እውነተኛ አምላክ ማን ነው? አላህ ወይስ ኢየሱስ? ተውሂድ ወይስ ስላሴ በሚል መግባት ትችላላችሁ። ነገር ግን ለጌም የራሳቸው ሙሉ ሊያራምዱ የገቡ ልጆችን ታስገቡና ይሄ መጽሐፍ ቅዱስ ላይም የናንተን መረዳት ማለት ነው የናንተን መረዳት እንትን የምታደርጉት የምታስቀምጡት መጽሐፍ ቅዱስ ላይ እና እነዛ ልጆች ኮንፊውዝ ለማድረግ ማለት ነው። በእናንተ ይብሳል ደደም ማህየብ እያስባልኩኝ ነው በእናንተው ልጆች አስተምሮታችሁ ነብያችሁን ምን አይነት የወረደ ስብዕና እንዳለው ማሳያቸው። እቺ ልጅ አሁን አታውቅም። ምን ብዬ ገባውባት መሰላችሁ? አውቄ ሆራር ስትሆን ተመሰላም ስራ ጤና ሁሉ ተማም አልহামዱሊላህ። እኔ ጋር ሁሉም አሪፍ ነው። ካንቺ ጋር ስራ፣ ቤተሰብ ሁሉ መልካም ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰከሽ ሜዲኮ አንድ ነገር እንድታማክሪ ነበረ ከቻልሽ። ምናልባት ካንቺም ወስዶ ምክር ካለ እንደ ታናሽ ወይም እንደ ታላቅ እንኳን አይደለም። ልጅ አለችኝ እና የ6 ዓመት ሴት ልጅ አለች እና ያቺን ሴት ልጅን አንድ ማለት በእድሜዋ ልክ አይደለም ያ ሰው እና ያችን ልጅ ልድርለት እንደሚፈልግ ጠየቀኝና ምን ባደርግ ይሻላል ማለት የጠየቀኝ ሰው እድሜው በጣም 53 54 አካባቢ ነው። የ6 ዓመት ሴት ልጅ ማለት ነው እና አይ ቲንክ ልጅ ካለሽ አንቺ ላይ ቢሆን ምንድነው ልት የምትሽው? እንደዚህ አይነት ሰው ልጅሽ እንዳሪ ሊልሽ ማለት ነው እንደ ሴት። የ6 ዓመት ልጅሽ ናት ልጅሽ አንቺ ማለት ነው። እሱ የጠየቀ የ53 ዓመት ነው። እኔ ይከብዳል። ምን እንዳለ ታውቂያለሽ? ያኔ ይህንን በአንቺ ቦታ ሁኜ ለእኔ ነው እየነገርሽኝ ያለ። ሰላሙን እንዴት ነሽ? መዋል ሰላም ብያለሁ ስልሽ ልጅሽ ማለት ህይወትሽ ናት። ከአንቺ አምጥሽ የወለድሻት ናት። የአብራክሽ ክፋይ ናት እና ልጅሽ አድጋ እንኳ እናት አባቶቻችን ትልቅ ደረጃ ደርሰን ለአቅመ-አዳም ሲድሩን እንኳ እየጨነቃቸው ነው እና ደህና ነኝ። አሁን ጋይስ ይሄ የተረጋጋ መንፈሷ ልክ ሐዲስ ሲገለጥ ነብዩ ነው ያደረገው ስላት እንዴት መንፈሶ እናንተ በቅዱስ ሚካኤል እንደዚህ ይለወጣል ታያታላችሁ። በቅድ የምንወል ሰላም ነው እና እንኳን የ6 ዓመትሽ ልጅ አስቢው። 6 ዓመት ልጅ ማለት እኮ ገና ምንም አታውቅም፣ መልአክ ናት። አንቺ ገና መንገድ የምታሳያት ናት። ምን ይላሉ መሰለሽ ኡስታዞቻችን? ህፃን ልጅ
እንደ ጠዋት ነው፣ እንደ ጠዋት ፀሐይ ነው ይባላል። ወጣትነት እንደ ዝሁር የሚያቃጥል ነው ይባላል። ማለት ህፃን ልጅ ገና ጠዋት እንደሆነ ያዙኝ ነው የሚለው ጠዋት ላይ ጮራ እንደወጣች ማለት ነው። ዝሁር ላይ ደግሞ ወጣትነት ማንም እንድትይዥው አይፈልግም፣ በራሱ መራመድ ነው የሚፈልግ። ህፃን ሲሆን ግን ትንከባከቢዋለሽ፣ ትይዣለሽ። ያው ወደ ጎልማሳ ሲሆን ደግሞ ሀሱር አካባቢ ነው ይባላል። ራሱን የሚችልበት ነው አንድ ሰው። መቅረብ ሲሆን ደግሞ አንድ ሰው በእድሜ ገፋ ሲል ነው ይባላል። እና ያችን ጠዋት ያኔ ገና ምንም የማታውቅ ልጅ አንቺ የምትንከባከቢያት እንጂ እኔ እንደ እናት የምልሽ መዲ አስገብኝ እንትን ነው እኮ የላከች የጌም ነው የምለኝ እና አብሽሪ ሳድዬ አሉሽ፣ እንዴት ነህ? ደህና ነህ? እና ያችን ልጅ ማለት ነው አንቺም የምታንከባክበ እኔ የምንከባከባት ልጄ በአንቺ ቦታ ሆኜ የለም። አዎ ገና እኔ ነኝ እንጂ መመራት ገና ህፃን ናት። አንቺ መቼም ተወልደሽ እናት አባት ሲያሳድጉሽ አንቺ ነሽ ገና ልጅ ሆነሽ ሁሉ ነገር የሚያስተምርሽ። ማንኛውም ልጅ እናት አባቱ ነው መጀመሪያ አንድ እያለ የሚመራው አይደል? የሚያሳድገው ምን የሚለው አይደል? ገና ወጣት ህፃን ሆኖ እና ለአቅመ አዳም ያልደረሰች ልጅ መዳር ይከብዳልሽ እፈልጋለሁ። ስለምክርሽ በጣም ነው የማመሰግነው መድዬ። ለምን መሰለሽ ይህንን ጥያቄ የጠየቅኩሽ በደንብ አድርገሽ እንድታዳምጪኝ። ይህን ጥያቄ እኔ ልጅ የለኝም በእርግጥ ማለት ነው፣ ግን የጠየቅኩሽ ምሳሌ የአንቺን ምክርና የአንቺን ሀሳብ መስማት ስለፈለግኩኝ ይህንን ተግባር የተገበረው አሁን ምሳሌ ነብያችሁ ሙሐመድ ናቸውና ህፃን ልጅሽም መስጠት የለብሽም ህፃናት ብለሽ ነበረና አሁን ይህንን ነገር ደግሞ ነቢዩ መሐመድ አድርገዋልና እንዴት ትክክል ነው ብለሽ ተቀበልሻቸው? አንድ ነገር አለ። በረሱል ጊዜ የነበረ የራሱ የሱና ነው አይደለ? በሱና ተመልከቱ። አሁን ብዙ ምሳሌዎች ሰጠች እና በረሱል ጊዜ የነበረው ብላ የእሱን ትክክል ለማድረግ ማለት ነው። ራሱ በሃይማኖትን እስከዛሬ ገብቼም አላውቅም። በሃይማኖት በምንም የለሁበትም። ግን አንቺ ያ የተረጋጋው መንፈስ ተመልከቱ፣ አዳምጡ። አሁን መጀመሪያ ይቅርታ ግን ለመጀመሪያ ጊዜ ነው ግስት ገብተሽ የምታወሪ። እኔ አከብርሻለሁ ነሽ። በዚህ ነገር የለሁበትም። ቲክታክ እሺ አንዴ ላወራና እኔ በመጀመሪያ ኖርማል አድርጌ በምሳሌ ልጅ አለችኝ፣ 6 ዓመት ልጅ አለችኝ እና የ53 ዓመት አዛውንት መጥቶ ልጅሽን አንድ ነገር አለ እኔ ነግሬሻለሁ። ስለ ሃይማኖት በሙስሊምን መተሽ ብትጠይቂኝ፣ ስለ ክርስቲያንም ስለ ጴንጤን መተሽ ብትጠይቂኝ ምንም ነገር አላውቅም። ሙስሊም ነኝ። ቆይ ልጠይቅሽ። ሙስሊም ነኝ ልንገርሽ፣ እሰግዳለሁ፣ ሃይማኖቴን አከብራለሁ፣ የሰው ሃይማኖትም አከብራለሁ፣ መጀመር ሰውን አከብራለሁ፣ አንቺንም ጨምሮ አከብርሻለሁ። ግን እዚህ ጋር ያለን አንቺ ትችት ከማድረግ የሰው ሃይማኖት መተሽ የአንቺን ሃይማኖት ሰው እንደሆንሽ ከሆንሽ አክብሪና የአንቺን ሃይማኖት በቃ ተግብሪው እንጂ ከዚህ ጋር መጣሽ ለምን አለ የለም የሚለው ነገር እኔ በዚህ አልስማማሽም። አንድ ያ ነው። ሁለተኛ አይመለከተኝም። አሁን መጣሽ ለቄስ መጥቶ ለምን አለ ብትይ አይገባኝም። ኧረ እኔ እንደሱ እኮ አላልኩም። ለምን መሰለሽ ሞባይል አመጣሽ ከዚህ ጋር እኮ አንቺ ሸክዋ ያ መንፈስ ማለት ነው ወዲያው ተቀያየረ። በዚህ ነገር ይኸውልሽ፣ በእኛ በሙስሊሞች አንድ ሰው እንኳ ከአንድ ክፍል ገብቶ ከተኛ አንኳኩታችሁ ግቡ ነው የሚለው። አንቺ እኮ ከሰው ሃይማኖት ውስጥ ገብተሽ ሞባይል ይዘሽ እኮ እየተቃወምሽ ነው። እኔ መጀመር እኮ አንድ ሰው ቦታው ማውቃት አለበት። ሰው ከሆነ ጀርባችን መጠየቅ አለበት። ገባሽ? ኦኬ። አሁን መቼም ቢሆን እኔ ስለ እናንተ ሃይማኖት መጥቼ በቃ የሰው ልጅ ሆነን ስለ ሰው ሃይማኖት ስለ ሃይማኖት ራሱ በሃይማኖት ባላ ምን ይላል መሰለሽኛ ውስቶቻችን ሲያስተምር የሰው ሃይማኖት አትማጸደቁ ነው የሚለው። በሰው ሃይማኖት እንደማመጥሽ የሚቆንጆች ነገር የለም። አሁን የቀደሙን ርዕስ አልፈልግም አላወራበትም አልሽኝ እና አሁን እኔ ምናልሽኝ አሁንም አላወራም። አሁንም ደግሞ በዚህ የምትቀጥል ከሆነ ስለ ሃይማኖት ይቅርታ አለሁ አስወጣሻለሁ። እኔም ወድሻለሁ አከብርሻለሁ፣ ግን አዳምጪኝ በማለት አንቺ አንድ ነገር አለ። በሃይማኖት እንደ እህት ሁነሽ ነው የቀረብሽኝ። ልጅ አለ ብለሽ ነው የቀረብሽኝ። እኔ የእውነት መስሎኝ ነው ያዳመጥኩሽ። ግን የገባውባት ምሳሌ ሚስኪን እሷ ምክሯ አለገሰችኝ ምናምን እና የዛ ባለቤት ታሪክ መሐመድ መሆኑን አላወቀችም እናቴ እና በቃ የሕክምናውን ልትሰጠኛለች እና የዛ ታካሚ የበሽታው ታካሚ አካልን አላወቀችው። በእኔ አርጌ ነው ምሳሌ ሰጧት እና ዶክተርነቱ አልተሳካም። ሃይማኖት በኩል እኔን አንደኛ አታስገብኝ። ስለ ሃይማኖት ነገርኩሽ። አሁን የእናንተን ቁርአን እኔ መንካት አልፈልግም።
አከብረዋለሁ፣ ይዘዋለሁ። አሁንም አንቺ በሃይማኖት የምታወጂና የምታከብሪ ከሆነ ከሰው ሃይማኖት አትግቢ። ይቅርታ አድርግልኝ። በቃ ከዚህ በኋላ ሆረር ነው የሆነችብኝ። ሆረር ምንም ልታስወራ ራሱ የዛን ጊዜ እንደዛ ምሳሌው ምኑ ተደርድሮ ራሱ ስታስረዳኝ በጣም በቃ እንትን ነበረ። ይሄኛው ደግሞ ያችን የ6 ዓመቷን ልጅን ይሄ በጣም እድሜው የገፋ ሰው መጥቶ ልጅሽ እንዳሪልኝ አለኝ። ምን ልስጠው ወይስ አለ ወንድማዊ ምክርህን ለግሰኝ እስቲ። ኧረ ግራ አጋባኝ። ምን ነው ምን ነው ልጅሽን ዳሪልኝ አለኝ ሰውና፣ ሰላም ናችሁ? ልጅቷ ደግሞ እሺ፣ ልጅቷ ደግሞ ገና 6 ዓመቷ ነው እና ምን ማድረግ አለብን? 6 ዓመት እየዋ እኔ እንኛው ሰውዬ ነው ያሳቀኝ። ግን እያወራ ብሎት ቆይ ልመልስላችሁ። ልጅሽን ዳሪልኝ አለኝ ሰውና፣ ሰላም ናችሁ? ልጅቷ ደግሞ እሺ፣ ልጅቷ ደግሞ ገና 6 ዓመቷ ነው እና ምን ማድረግ አለብን? 6 ዓመት ኧረ በጣሪ ገና 6 ዓመት። አዎ። እና ምን ትላለህ? እችን ልጅን ብሰጠው ነው የሚሻለው ወይስ ባልሰጠው? ኧረ ኔትወርኩ እየተቆረጠ ነው። ትሰማለህ ሲራጆ? ቀጥል እና ወንድማዊ ምክርህን እንድትለግሰኝ ነበረ። ይቺ 6 ዓመት ልጄ ሰውየው 54 ዓመቱ ነው እና ይሄ ሰው ደግሞ ትልቅ ነው። ሰውየው 54 ዓመቱ ነው። ልጅሽ እንዳሪልኝ ያለኝ ሰው ማለት ነው። ይችን የ6 ዓመቷን ልጄ ምን ትላለህ? እሱ ለምንድን ነው ፈለገ? ላገባት ነው የምፈልገው አለ። ይህ ትክክል ነው? ሰውየው እሱ ለምንድን ነው የፈለጋት? ፍርዬ ልጅ ላግባ ማመር ለምንድን ነው የፈለጋት? እዮባ ለምንድን ነው የፈለጋት? እዮባ መልስለት። የለም ማን ነው 6 ዓመቷ? ምን ትላለህ ሲራጆ? እሱ ማን ነው? አሳኝ እስቲ ፎቶ፣ የእሱ ፎቶ አለ? ፎቶ አስፈላጊ ከሆነ ፎቶ አይ ቲንክ ጋላሪ ላይ ምናምን አለ፣ ግን በጣም ሩቅ ቦታ ስለሆነ አሁን ፈልጌ እንትን አልለውም። ግን 54 ዓመቱ እንደሆነ ነው የተናገረው። ሆነ 54 ዓመቱ። ኧረ የኔ አባት ራሱ 54 አልሆነም። በጣም የኔ አባት ራሱ 54 አልሆነም። ኢማጂን የአንተ አባት 54 አልሆነም። አንተን የሚያህል ጎረምሳ አሳድጎ የአንተን አባት የሚበልጥ ሰውዬ 6 ዓመት ህጻን ልጅን ወስዶ ሲገናኝ ነብይ ተብሎ ትልቅ ሰው ነው አይደለም? እሺ ለማንኛውም ኢብን ሳሊ ከባድ ሰው ደህና ነህ? ሰላም ማማዬ፣ ዛሬ ጥያቄ ቀን ነው መሰለኝ። የጥያቄ ቀን ነው። ጥያቄዎች አሉ? አንድ ጥያቄ አለኝ። ኦኬ። በመጀመሪያ ግን ይህንን ነገር አትቀበለውም? የቱን? ሺአዎች አይሻን በ6 ዓመቷ አጭሶ በ9 ዓመቷ ገባባት የሚለውን አትቀበሉትም እናንተ? አንቀበለውም። ዛሬ ከነ አይሻን ትክክለኛ እንትናት ብላችሁ ታምናላችሁ? ትክክለኛ ምን
ማለት አመንዝራለች የሚለውን ነገር እናንተ ትቀበሉታላችሁ? አንቀበል። ኦኬ። ግን በስንት ዓመቷ ነው አገባት የሚለውን ነገር የምትቀበሉት? ትናንትና እኮ ለትንሽ መጥቀስ ሞክሬያለሁ። ስፔሲፊካሊ እንደዚህ ብሎ የተቀመጠ የለም፣ ግን ካሉ ከታሪክ ዳራዎች ምክንያቱም አይሻ የሃይማኖት እንትን አይደለችም። ስለሷ እድሜ ምናምን ተብሎ ሊቀመጥ እንትን የሚችል የለም። ባዮግራፊ ላይ ነው የተጋቡበት ዘመን ግን ሲነገር የመዲና ከሄዱ ረሱል ከ10 ዓመት በኋላ ነው። ከ10 ዓመት በኋላ ሲያገቧት አይሻ ደግሞ እሱ በእናንተ በሺአዎች ነው በሁለቱም ሐዲሶች አሉ። ያው እነሱ ግን አይሻ ተናግራለች የተባሉን ስለሚቀበሉት እኮ አይሻ የተናገረችው በ6 ዓመት ያቸው በ9 ዓመት ገቡ ነው። እንዴት ልትዋሽ ትችላለች? ለምን መዋሸት አስፈለጋት? እሱን አይሻን ምክንያቱም ነብይ አሁን ከኔ ፐርስፔክቲቭ የሚስነግርሽ ምክንያቱም አሁን አይሻን ሌላ ታሪኮች ማለት ሚስቱ ሆና በባሏ ላይ እንዴት ልትዋሽ ትችላለች? እሱን ነው የምልሽ። አሁን አይሻ ሌሎቹ ሐዲሶችን እሷ ያስተላለፈችው የምንቀበል ቢሆን አብረን ይሄኛውንም መቀበል ግድ ነው። ምክንያቱም አንዱን ነጥለሽ አንዱን አልቀበልም ማለት አትችይም። ከእሷ ሌላውን ትምህርቶች ተመረሽ። ነገር ግን ከጅማሬው አስተምሮቷ ልክ አይደለም ረሱል ላይ እየቀጠፈች ነው ብለን ስለሆነ የኛ አቋም ያለው ይህንንም በዛው ትቀጥፋለች የሚለው ደግሞ ማስረጃዎች አሉ፣ ታሪካዊ ዳራዎች የነዛ ስቲ እንዴት ሚስት ሆና እንግዲህ ትቀጥፋለች ማለት ሌሎች ሰሃቦችን አምናችሁ የገዛ ሚስቱን ማተቀበሉበት ምክንያት ነው? እኛ ሁሉንም ሰሃቦች እኮ አናምን። ለምን አሉ ሰሃቦቹ ነው ጥሩዎች አሉ፣ ታማኞች አሉ። ምክንያቷ ምን ሊሆን ይችላል? እሺ ልትቀጥፍ የምትችልበት አይሻ በባሏ ላይ ልትቀጥፍ የምትችልበት ምክንያት ምን ሊሆን ይችላል ብለህ ታስባለህ? ብዙ ምክንያቶች ሊኖሩ ይችላሉ፣ ግን ከነዛ መካከል በዘገበቻቸው ሐዲሳቶች ከሆነ ኢብን ሳሊ በጣም እንደምትጨቆን ትናገራለች። እንደ ሴት ልጅ መከራ የሚበዛባት የለም እንደ አማኝ ሴት ብላ ሁላ የተናገረችበት ፓርት አለ። ኢብን በቀደም አጎቴም ሲያሳይ የነበረው ኪታብ ላይ ራሱ ምነው ሞቺ በቀረው እያለች ሁላ የምታማረርበት ፓርት ሁላ አለ። ኢብን ነብዩ ሴቶች እየመጡ ለራሱ ማንነታቸውን ሲሰጡት ቅናት እየተሰማት እንዴት ሴት ልጅ ወንድ ጋር መታ እንዴት ራሷን ትሰጣለች ስትል አላህ ደግሞ የፈለካትን ሴት ብታስጠጋ ብታረቅ በአንተ ላይ ኃጢአት የለብህም የሚለው ሱረቱል አህዛብ ቁጥር 50 ላይ ያለው አንቀጽ ማለት ነው። እሱ ሲወርድ ምን አለች ነው የሚለው ሐዲሱ ሳሂህ ሙስሊም 1464 ላይ ጌታ አላህ ያንተን ፍላጎት ለማሟላት ይፈጥናል አለችው ነው የሚለው ሐዲሱ። ማለት እንዴት የምትፈልገውን ሴት አስጠጋ አርቅ ይልሃል አምላክ ያንተን ፍላጎት ነው ወይ ለማሟላት የሚፈጥነው ብላስ ከመናገር ሁላ የደረሰችባቸው ሐዲሳቶች የተዘገቡ አሉ። ሳሂህ የሆኑ ሐዲሳቶች መክፈት ይችላሉ። አሁን ይሄንን ስታይ ምን ያህል እንደተጨቆነች እንመለከታለን። ከዛ ከተጨቆነችው አንፃር ነው ስለ ነብዩ እንደዚህ ልጽፍ የቻለችው የሚል አይነት አመለካከት አለ። በዛው እኮ ሐዲሳቶች ላይ ብታይ ብዙ ቦታ አይሻ እዛው ሰሂህ ሐዲሳቶች ላይ የምትናገራቸው ነገሮች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከኔ ይልቅ አልይና ፋጢማን ትወዳለህ ብላ የምትናገርባት ፓርት አለ። ከኔ ይልቅ አንተ ኸዲጃን ነው በጣም የምትለው የመጀመሪያ ሚስታቸው የምትልበት ፓርት አለ። ምግብ የሆነች የነብዩ ሚስት ሌላኛው ሲጀመር ነብዩ እንደ ሐዲስ ዘገባ ኢብን ሳሊ ካየክ እንደ ሐዲስ ዘገባ ራሱ ነብዩ ከአይሻ ቀሚስ ሌላ መገለጥ እንኳን አይመጣልኝም ብሎ እሷን ከሁሉም ሚስቶቹ እንደሚወዳት ይናገራል ሐዲስ ላይ። አሁን ይሄኛው የሰሂህ ሐዲሶች ነው ያወራሽልኝ ያለው። ተቀበሏል። ይሄንን አልቀበሉም። ኦኬ ግን እንደ ሱኒ ሐዲሶች ምናምን እንደ ሱኒ ሐዲሶች ላይ ልክ ነሽ እኮ አይሻ እነዚህን የዘገበችበት አለ። በዛ ሁኔታ ግን አንድ የነበረ ክስተት ላይ ሲዘግቡ እሷ የተናገረችው ብቻ ስለማይዘገብ ሌሎችም ያሉትን ስለዘገቡ ተምታቶባቸዋል። ማለት አንዱ ከአንዱ የሚጋጭባቸው ቦታ ላይ ይመጣል። ነገር ግን ምንድነው አይሻን እዚህ ጋር ሚዛን ላይ ማድረግ ያለብን አይሻ የተናገራቸውን ነገር እና ከዛ በፊት ያሉ አስተምሮቶቹ እንዴት ነበሩ ብለን በአንድ ሚዛን እናደርገዋለን። የረሱል ደግሞ የዘር ሐረጎች በዛ ሰዓት የነበሩት ያስተማሩበትና የተናገሩበትን በአንድ ሚዛን እናደርጋለን። የሁለቱ ሚዛን አይተን ከዛ በኋላ የትኛው ትክክል ነው የትኛው ትክክል አይደለም ብለን መያዝ እንችላለን። እንዴት አሁን ምሳሌ ከሚስቱ ውጭ የተናገሩትን ተቀብላችሁ የእሷ ውድቅ ልታደርጉ የምትችሉበት? የገዛ ሚስቱን ሳታምኑ ሌላ ግለሰብ የመሐመድ ጓደኞች የተናገሩትን ልታምኑ
ትችላላችሁ። ይሄ ነው አሁን የሙሐመድ ጓደኞችን እንኳን አይደለም እያመን ያለው የሙሐመድ የደም በደም የሚገናኙትን ልጆቹን ኢቭን በደም ለምሳሌ አብዱላህ ኢብኑ አባስ ያጎቱ ልጅ ነው ሐዲሳቱ ይዘግባል። ለምሳሌ እሱ ከተናገረውና አይሻ ከተናገረችው አነጻጽረ የአብዱላህ ኢብኑ አባስን ወስደ የአይሻን ትጥላለህ? የአይሻን ልማትም እንዳልኩሽ ነው። ይሄ አሁን ምክንያቱም ሚስት ናት። የባሏን ገመና ወደ ውጭ የምታወጣ ሚስት የለችም። አላለች እየተዋወቀ ሚስቱና ብዙ አይነት ሚስት አለች አይደል? ስለ ሚስት ነው እያወራን አይደል? ሚስት በጣም ብዙ አይነቶች አሉ። ስለዚህ ትክክለኛ ሚስት አልነበረችም ነው አይሻ። አመፀኛ ነበር ባይዘው ለዘይነብና ለአይሻ የቁርአን አያ ወርዷል። በጣም ያምፁ ነበር። እኛ እኮ ነብዩ ያገባን የቁርአን አያ ወርዶልን ነው። ዘይነብ በጣም ተኩራራ ነበር። ይሄን ሐዲስ ተቀበላለህ? እንደዚህ አይነት ሐዲሳቶች ምናምን የኔ ጥያቄዎች የሉ ዛሬ ትጠይቃለች። ችግር የለም። አይ አስቸጋሪ እንደሆኑ ምናምን አላህ ተናግሯል በቁርአን ላይ አይሻና ዘይነብን እነሱን የሚገስጽ አንቀጽም ወርዷል። አሁን ግን ወደ ጥያቄ በቃ እሺ ዚዳን የምትባለው ወንድማችን ሙስሊም ነህ? በመጀመሪያ ዘይድ ለማለት ነው። እሺ ሙስሊም ነህ? ኦኬ እሺ ሙስሊም አይደለህም። እሺ ወደ ጥያቄዎች ግባ። በቃ ጥያቄ ትላንትና ቃል ስለገባውልህ ስላሴ ላይ ነበር መሰለኝ የቀደም ቶፒካችኋል። የስላሴ ጽንሰ ሀሳብ እግዚአብሔር ጅማሬ የለውም ከጅማሬ ካይኖር በፊት ጀምሮ የነበረ ነው አይደል? አስቀድሞ ያለ ነው። ጅማሬ ዘመን ጥንት ምናምን ተብሎ የሚነገርለት የለም። እርሱ ዘመናት ሳይፈጠሩም ያለ ነው የነበረ ነው። ስለዚህ ከዛ በፊት ልክ የመጀመሪያዎቹ ነቢያቶች መላክ ነቢያቶች አሉ። መጀመሪያ ግልጽ አይደለም። ነቢያቶች በመጀመሪያው ዘመን ሰው ልጅ ከተፈጠረ ጀምሮ እና አድም ምናምን ነቢይ ናቸው እንዴ? በእናንተ አይደለም። አደም የመጀመሪያ ፍጥረት ነው፣ ነቢይ የሚባል አይደለም። ኦኬ እሺ። ለሰው ልጆች ነቢይ ብሎ የተላከው የመጀመሪያው ማን ነው? ሲጀመር ነቢይነቱ ለማን ነው? አዳም ሊሆን የሚችለው የመጀመሪያ ፍጥረት እኮ ነው። እሺ ቀጥል እኮ የመጀመሪያው ነቢይ ማን ነው? ለፍጥረታት እንትን ብሎ ይተላል። የመጀመሪያው ነቢይ አብርሃም ነው። እንደ አባት የነቢያት ሁሉ አባት የሚባለው አብርሃም ነው። ቁርስ ከአብርሃም በፊት ለነበሩ ህዝቦች አባታችን አብርሃም አምላክ እንትን አላከም። ከአብርሃም በፊት ለነበሩ ህዝቦች አምላክ የሚገስጻቸው የሚመራቸውን አላከም። ሲጀመር አብርሃምም የተጻፈ ህግ ኖሮት ነብይነት እግዚአብሔር አምላክ አብርሃምንም ሲመርጥ የተጻፈ ህግ መጽሐፍ ሰጥቶት አይደለም። ህገ ልቦና ላይ ነው የተጻፈ ህግ። በመጽሐፍ ደረጃ የመጣ በተጻፈ መጽሐፍ ህዝቡን እንዲያንጽ የመጣው ሙሴ ነው። ህገ ኦሪት ማለት ነው። በአብርሃም ዘመን የተጻፈ ህግ መጽሐፍ የለም። ህገ ልቦና ላይ ነበሩ። ይሄን አድርግ ይሄን አታድርግ በራሳቸው የሚመሩ ናቸው እንጂ በህግ በመጽሐፍ ተጽፎ የተሰጣቸው ህጎች ምናምን የሉም። የመጀመሪያ እግዚአብሔር አምላክ የመረጠው አብርሃምን ነው። ኦኬ ስለዚህ እነ ኖህ እነ ምናምን ሌሎ ከዛ በፊት የነበሩት እንዳለ እንትን አልነበሩም ማለት ነው። ህዝቦቻቸውንም ያስተምሩ አልነበሩም። እነማ ከአብርሃም በፊት የነበሩት እነ ኖህ ኖህ ነብይ አይደለም ሲጀመርኩ። ኖህም ሎጥም ነብይ አይደለም። ኦኬ አብርሃም እስኪመጣ ድረስ ያሉ ህዝቦች ታዲያ አምላክ ዝም ብሎ ነበር የተዋቸው? አልተጻፈልንም። አንደኛ ነገር እግዚአብሔር አምላክ ፍጥረታቱን ትቷል ማለት አይቻልም። ምክንያቱም እግዚአብሔር እስከዛሬ ይሰራል እኔም እሰራለሁ እንዳለው ጌታ እግዚአብሔር ፍጥረታትን ከፈጠረበት ዘመን ጀምሮ የተወበት ነገር የለም። መዝሙር 121 ላይ እግዚአብሔር እስራኤልን ይጠብቃል፣ የሚጠብቀን አይተኛም አያንቀላፋም ይላል። የሚጠብቀን አምላክ ህዝቡን ይጠብቃል። ግን ከዛ በፊት የነበሩ ህዝቦች ህገ ልቦና ላይ ነበሩ። በተጻፈ ህግ አልነበረም ይመሩ የነበሩት። አብርሃም ተነሳ። አብርሃምም ይመራ የነበረው ወይም ህዝቡን ይመራ የነበረው በተጻፈ ህግ አልነበረም። በተጻፈ ህግ እኛ ይዘን ከእናንተ ጋር ዲስከስ በምናደርገው መጽሐፍ ህዝቡን ሲመራ የነበረው ማን ነው? ሙሴ ነው። ህገ ኦሪት ማለት ነው። በተጻፈ ህግ ህዝቡን ሲያንጽ የነበረው። ኦኬ አዲስ እይታ ነው ዛሬ ያየሁት። ይሄንን እስከዛሬ አላውቅም ነበር። እኔ
ያው አምላክ በነዛ ዘመናት ሁሉ ወይ ነቢይ ወይ አስጠንቃቂ ይልካል ብዬ ነበር የማስበው። በክርስትና ልኳል፣ እግዚአብሔር አምላክ ልኳል። ግን መጽሐፍ የተጻፈ ሕግ መጽሐፍ አልተሰጣቸውም። ለሙሴን የተሰጠው ነው። አብርሃም የተነሳው ህዝቡን ሊያንጽ ነው። ሌሎችም ጻድቅ የተባሉ አባቶች አሉ አይደል? እነዛ አካላት የተነሱት ህዝቡን ሊያንጹ ነው። ኦፍኮርስ ግን የተጻፈ ሕግ መጽሐፍ አልነበራቸውም ነው። አምላክ ይልክ ነበር ግን መጽሐፍ ደረጃ ያለው እና እንትን ያለው አይደለም። ሕገ ኦሪት የመጣው በሙሴ ዘመን ነው። በተጻፈ ሕግ እነዛ በነዛ ዘመን ላይ ያስተማሩ በነበረበት ዘመን መጽሐፍም በነቢያት በአብርሃም ጊዜ መጽሐፉ በተላከበት በሙሴም ዘመን ለህዝቦቻቸው ስለ አምላክ አንድነት ሲያስተምሩ አምላክ አንድ የሚባለው ሶስትም ነው ብለውን አስተምሮ ያውቃሉ። አብርሃምም አስተምሯል። የአብርሃሙ ስላሴ ዘፍጥረት 18 ሙሴ አስተምሯል። እያንዳንዱን ነብይ ጠይቀኝ ከመጽሐፋቸው ከፍቼ አሳያለሁ። አስተምሯል ወይ ስልሽ አሁን ለምሳሌ በግልጽ አብ ወልድ መንፈስ ቅዱስ እንትን አንድ አምላክ ናቸው ብሎ ኢቭን ባይጻፍ እንኳን በአስተምሮ ደረጃ ኦኬ። አሁን ምንድነው በአስተምሮ ደረጃ በደንብ አእምሮን ክፍት አድርገን እንድትሰማ የምፈልገው ለምሳሌ አብ ወልድ መንፈስ ቅዱስ የሚለው ስም የተገለጠው በልጁ በክርስቶስ ኢየሱስ ነው። በብሉይ ኪዳን ሶስት አካል ይመለክ እንደነበረ ሶስት አካል አንዱ መለኮት ይመለክ እንደነበረ በብዙ አይነት ማስረጃ አሳያለሁ። በልጁ በክርስቶስ ኢየሱስ ደግሞ በደንብ ግልጽ ሆነልን። ልክ ዮሐንስ ወንጌል ምዕራፍ 1:18 ላይ እግዚአብሔርም ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው ይለን የለ። የአባቱን ሐሳብ ግልጽ አድርጎ የተረከልን ማን ነው? ክርስቶስ ኢየሱስ ነው። አብ በልጁ በኩል ሁሉን ነገር ገለጠልን። በብሉይ ኪዳን አዎ ሶስት አካል እንዳሉ ላሳይክ እሱን ከፈለክ። ኦኬ አሳይኝና እንደዛ ብለው ግን አንቺ ኢንተርፕሬት እንደምታደርገው አድርገው ነበሩ የሚያስተምሩት ህዝባቸው በሚገባ። አዎ እኛ ምናምነው ሶስት አካል አንድ መለኮት ሶስት አካል ብለን ነው ምናምነው አይደለ? ይሄ ደግሞ በነቢያት በኩል ላይ ማሳየት እንችላለን። ለምሳሌ ነብዩ ኢሳያስ በትንቢተ ኢሳያስ ምዕራፍ 48 ላይ ሜቢ እሱን እስቲ እንየው። ካሜራ ልክፈት አንዴ። እሺ ለምሳሌ ሶስት አካል ተጠቅሰው እዚህ ጋር አምላክ መሆናቸውን እንመለከታለን። ትንቢተ ኢሳያስ ምዕራፍ 48 ከቁጥር ሙሉ አውዱን አንተ መመልከት ትችላለህ። ከቁጥር 9 ጀምሮ ከቁጥር 10 ጀምሮ እኔ እንትን ልበልልህ ምን ይላል? እሺ ኢዮብ አለ አንተ እንድትከፍትለት እኔ ከዚህ እንዳነብ ማለት ነው። ኢዮብ እንዲህ ይላል፣ እነሆ ስለ ስሜ ቀጣዩን አዘገያለሁ እንዳላጠፋህም ስለ ምስጋናዬ እታገሳለሁ አለ። እነሆም አንጥሬሃለሁ ነገር ግን እንደ ብር አይደለም በመከራም እቶን ፈትኜሃለሁ። ስለ እኔ ስለ ራሴ አደርገዋለሁ ስሜ ተነቅፏልና። ማን ነው ይሄንን የሚናገረው? ስሜ ተነቅፏል ስለ እኔ ስለ ራሴ አደርገዋለሁ የሚለው ማን ነው? ኢብን ሳሊ ስለ እኔ ስለ ራሴ እናገራለሁ ማን ነው ንገረኝ እንጂ ስሜ ተነቅፏልና ይላል። ክብሬም ለሌላ አልሰጥም ይላል። ማን ነው ይሄንን የሚናገረው? አምላክ ነው። አምላክ እንደሆነ ቁጥር 12 ላይ ምን ይላል? ያው አምላክ ማለት ነው። ያዕቆብ ሆይ የጠራውህም እስራኤሎች ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው። አምላክ ነው። እጅ ምድርን መስርታለች፣ ቀኝም ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደውን ፍቃዱን በባቢሎን ላይ ያደርጋል፣ ክንዱንም በከሌዳውያን ላይ ይሆናል አለ። ኦኬ ራሱ እግዚአብሔር ነው ይሄን እየተናገረ ያለው። የወደድኩትን አደርጋለሁ ያለ ነው። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ እኔም አምጥቼዋለሁ። እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱንም ትከናወናለች አለ። ማን ነው የሚናገረው ይሄንን? አምላክ ነው። ከዛስ ቁጥር 16 ላይ አሁን እዚህ ጋር በደንብ አስተውል። አምላክ ነው ብለኛል። እዚህ ጋር ቁጥር 16 ላይ ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም አለ። ማን ነው የሚናገረው? አሁንስ አምላክ ነው።
ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል አለ። የላኩት ሁለት አካላትን ጠቀሰ። ጌታ እግዚአብሔርና መንፈሱ ልከውኛል አለ። ተናጋሪው እግዚአብሔር ነው ብለናል። የላኩትን ደግሞ ሁለት አካላት ጠቀሰልን። እዚህ ጋር ስለ ስንት አካል ተናገረ? እሺ እዚህ ጋር እግዚአብሔር ሲል የትኛውን ነው? መንፈስ ቅዱስን ለማለት ነው። አዎ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ እንዳለው ኢዮብ ማለት ነው። መንፈሱ እዚህ ጋር ለብቻው እና ብሎ መንፈሱ የተጠቀሰው ለመንፈስ ቅዱስ ከሆነ ኦልሬዲ እግዚአብሔር የሚለው ኮንሰፕት ውስጥ ይጠቃለላል። እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ አይደል? እግዚአብሔር የተባለ ለብቻ አካል አለ እዚህ ጋር። ከዛ መንፈሱ የተባለ ደግሞ እና ብሎ እግዚአብሔር እና ብሎ አንዱን አካል ጨረሰና እና ብሎ ደግሞ ስለ ሁለተኛ አካል ቀጠለ። ገብቶኛል። ግን እዚህ ጋር እግዚአብሔር ሲባል እግዚአብሔር የምትሉት አሁን ያን አንድም ሶስቱም የሆነውን አካል ነው እግዚአብሔር። ግን ይሄ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ነው እያለ ነው። አሁን እዚህ ጋር እግዚአብሔር በሚለው ፋንታ አብና መንፈሱ ቢል ሜክ ሴንስ፣ ወይም ደግሞ ወልድና መንፈሱ ቢል፣ ምክንያቱም ሁለቱን ለብቻ ብቻ ነጥሯልና መንፈሱን ለብቻ አድርጎ እግዚአብሔር ግን የአንድም የሶስቱን መጠሪያ አንድ ላይ ካደረገ አይደለም እግዚአብሔር አብ ይባላል። ለምሳሌ አይደለም ለምሳሌ ዘፍጥረት ምዕራፍ 24 ቁጥር 19 ላይ እግዚአብሔር ከእግዚአብሔር ዘንድ ሰዶምና ገሞራን አወረደ ይላል። እግዚአብሔር ከእግዚአብሔር ዘንድ አብም እግዚአብሔር እንደሚባል እየተናገረ ነው። ወልድም እግዚአብሔር እንደሚባል እየተናገረ ነው። መጽሐፍ ቅዱስ መንፈስ ቅዱስንም እግዚአብሔር ይለዋል። ለምንድነው እግዚአብሔር የተባሉ ሶስቱም አካል? ይሄ የወልድ ስም ስለሆነ ማለት ነው። ሶስቱም አካል መጠሪያ ስማቸው ስለሆነ አሁን እዚህ ጋር ተናጋሪ ወልድ እንደሆነ ግልጽ ነው። እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ካለ በኋላ አሁንም ጌታ እግዚአብሔር እና አለ። ጌታ እግዚአብሔር መንፈሱ አይደለም ያለው። ጌታ እግዚአብሔር እና ሲል አንድ አካልን ጨርሶ ወደ ሁለተኛ አካል እየሄደ ነው እና ብሎ እንትን ስላለ ማለት ነው። ጌታ እግዚአብሔርና መንፈሱ ልከውኛል አለ። እግዚአብሔር የተባለ አለ እና ደግሞ መንፈሱ የተባለ አካል አለ። ልከውኛል የሚለው ደግሞ ተናጋሪው አለ። ስንት አካል ናቸው? እዚህ ጋር አሁን በጣም ብዙ ነው። አሁን ፖይንቱ ገብቶኛል። አሁን አንቺ እያልሽ ያለው እግዚአብሔር የሚለው ሌላ አካል ነው፣ መንፈስ የሚለው ሌላ አካል ነው፣ ተላኪ ደግሞ ልከውኛል የሚለው ሌላ አካል ነው ነው። ስንት አካል እናገኛለን? የኔ ጥያቄ ለእኔ አሁን ለተረዳሁት ከሆነ ግን እግዚአብሔር ውስጥ አብ፣ ወልድ፣ መንፈስ ቅዱስ ይጠቃልላሉ። ምክንያቱም ብዙ ጊዜ እግዚአብሔር አብን ለመጥቀስ ሲፈልግ በመጽሐፍ ቅዱስ እግዚአብሔር አብ እያለ ይጠራዋል እንጂ እግዚአብሔር ብቻውን ብሎ ይጠራዋል። አብን ብቻ ስፔሲፊካሊ ለመጥራት ሲፈልግ ጠርቶታል። ላሳይ እሱ ነው ከፈለግ እግዚአብሔር አብ ብሎ ይጠራበታል። ኖ እግዚአብሔር አብ ብሎ ይጠራል፣ ግን አብን ብቻ ስፔሲፊካሊ ለመናገር ሲፈልግ በእግዚአብሔርነት ብቻ ይጠራዋል። አዎ የሚጠራበት ክፍል አለ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በሰውና በእግዚአብሔር መካከለኛ ብሎ የሚገልጸው ማለት ነው። አንዴ ላንብብልህ። እሱን አውቀዋለሁ። በሰውና አንድ መካከለኛ እግዚአብሔር ያለው አሁን አብን ነው እዛ ጋር ማለት ነው እኮ። አሁን እዛ ጋም አብ በእግዚአብሔር መካከል ሲል መንፈስ ቅዱስን እዛ ውስጥ አይካተትም ማለት አይካተትም ስትል በእግዚአብሔርና በሰው መካከለኛ ሲል የተላከው ስለ ኢየሱስ ነው እየተናገረ ያለው። እዛ ጋር ሲናገር ያ እግዚአብሔር የተባለው አካል ላይ መንፈስ ቅዱስን አይከተትም። በመለኮትም አንድ ናቸው እኮ በመለኮት አንድ ናቸው። ነገር ግን እዚህ ጋር አውዱ ኮንቴክስቱ ነው የሚለየው። አሁን እዚህ ጋር አንድ እግዚአብሔር አለና አለ። አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አንድ እግዚአብሔር አለ። በተለየ አካሉ የመጣው ደግሞ ሰውም አምላክ የሚሆነው መካከለኛ የሆነው ስለ ክርስቶስ ኢየሱስ እየነገረ ነው። መካከለኛነቱ ሰውም አምላክም ስለሆነ ማለት ነው። አንድ እግዚአብሔር ነው ያለው። በተለየ አካሉ ደግሞ ሰው ሆኖ ስለመጣ መካከለኛ ተባለ። በእግዚአብሔርና በሰው መካከል ሆኖ ሰዎችን ወደ እግዚአብሔር ያቀረበ ማለት ነው። እዚህ ጋር አሁን እዚህ ያመጣሽው ኮንቴክስት ላይ ማለት ነው ማማዬ አንድ እግዚአብሔር አለና ይላል። ያ እግዚአብሔር ማን ነው ስንል መጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር የሚለውን ኮንሰፕት ይዞ መንፈስ ቅዱስም ይዞ የሚናገር ፓርት ናት እቺ። አንድ እግዚአብሔር ስለ መለኮት ስናወራ ሶስቱም ናቸው ስለ መለኮት። ግን እግዚአብሔር የሚለው ስም የአብም የወልድም የመንፈስ ቅዱስም መጠሪያ ነው። ግን ደግሞ እግዚአብሔር በተባለበት ቦታ ሁሉ አውዱን ማየት አለብህ። ለምሳሌ ስለ አብ እየተወራ ከሆነ አብን እግዚአብሔር ሲለው መንፈስ ቅዱስንም ብለህ አታጠቃልልም። አውዱ ኮንቴክስቱን መለየት አለብህ። እያንዳንዱ የተነገረበት ቦታ ጋር እግዚአብሔር የተባለው ስለ ማንኛው ነው። ለምሳሌ ሐዋርያት ሥራ ምዕራፍ 20-28 ላይ እንድትረዳ አንድ ያሁኑ ሳትሄጂ እሺ ቀጥል። አንድ እግዚአብሔር አለና ሲል እዚህ ጋር አብን ብቻ እየገለጸ ነው። አብ ወልድ መንፈስ ቅዱስን ነው። ከዛ ደግሞ በተለየ አካሉ የመጣውን
ከዛ በኋላ በእግዚአብሔር ያ አብ ወልድ መንፈስ ቅዱስን ጠቀሰ አንድ እግዚአብሔር አለና ብሎ ከዛ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አለ ምንድን ነው የሚለው አንዴ ኢየሱስ ክርስቶስ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ አለ። በተለየ አካሉ የመጣው መካከለኛ የተባለው ማለት ነው። መካከለኛ ይሄ ኮንቴክስት ለእኔ የሚያስረዳኝ ምንድነው ሊሆንም ባይሆንም ይችላል እንግዲህ አንድ እግዚአብሔር አለና ካለ በኋላ እነዛ ሶስቱን አንድ አብ ወልድ መንፈስ ቅዱስን ከጠራ በኋላ በእነሱ ደግሞ መካከለኛ አንድ ሰው ይሆናል። ያ ማን ነው? ኢየሱስ ክርስቶስ ነው አለ። በተለየ አካሉ ስለመጣ መካከለኛ ያለው እኮ መካከለኛ ያለው ያ ስጋውን ሊሆን ይችላል። የስጋውን ኢየሱስ ክርስቶስ አብ ወልድና መንፈስ ቅዱስ በመለኮትነት ከላይ እንደ አንድ እግዚአብሔር አድርጋቸውና ስጋን ግን የነሳውን ለብቻው ለመጥቀስ ሲፈልግ እሱ ግን ሰው ነው እኮ መካከለኛ ብሎ ኢየሱስን ያው የስጋውን ባህሪ ነው የስጋውን ለመጥቀስ ይመስላል አምላክም ስለሆነ ማለት ነው። ስለዚህ እዚህ ጋር አብ ወልድ መንፈስ ቅዱስንም ነው እግዚአብሔር ብሎ ይጠራል። ሰው የሆነው አሁን እያልኩ ያለሁት እኮ ምንድን ነው መጽሐፍ ቅዱስ ላይ እግዚአብሔር ተብሎ ሲገለጥ አውዱን ማየት አለብህ። አሁን እዛ ጋር እግዚአብሔር እና ብሎ ገልጾታል። ስለ ሁለተኛ አካል ሊቀጥልልን እግዚአብሔር አብ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ እግዚአብሔር አብ ብሎ ለብቻው እግዚአብሔር አብን ሲገልጥ እንመለከታለን አይደል? ልክ እዚሁ ጋርም ደግሞ ይሄ ተናጋሪ ጌታ እግዚአብሔር እና ብሎ መንፈሱን ወደ ሁለተኛ አካል ደግሞ ሄደና መንፈሱ ልከውኛል አለ። በሌላ ቦታ ማሳየት ይቻላል። ኢሳይያስ 61 ላይም እንደዚሁ የሚያስቀምጥበት ፓርት አለ። አሁን እዚህ ጋር ግን ኢሳይያስ 48 ቁጥር 16 ላይ ጌታ እግዚአብሔርና ብሎ መንፈሱ ለምሳሌ ሮሜ ምዕራፍ 8 ቁጥር 11 ላይ የእርሱ መንፈስ ክርስቶስን ከሙታን አስነሳው ይላል አይደል? የእርሱ መንፈስ የተባለው ማን ነው? የአብ መንፈስ ቅዱስ ነው እያለን ያለው። ኦኬ የአብ መንፈስ ቅዱስ ስጋውን ከሞት እንዳስነሳው ይነግረናል። ይሁን ከአብ የተለየው አካል መንፈስ ቅዱስን እየነገረ ነው አይደል? እንጂ ራሱን አብን አይደለም። የእርሱ መንፈስ ብሎ ስለ መንፈስ ቅዱስ ነው ኮት እያደረገን ያለው። ልክ እንደዚሁ ኢሳይያስ 48 ቁጥር 16 ላይ ጌታ እግዚአብሔር እና ብሎ እና የሚል የተለያዩ አካልን ለመግለጽ ነው። ልክ ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነን አለ እንጂ እኔ አብ ነኝ አላለም ኢየሱስ አይደለ? እና የምትለው አካል ሁለት አካልን ለመግለጽ የምትጠቀምባት ነገር ነች፣ አረፍተ ነገር ነች። ልክ እንደዚሁ ዮሐንስ ወንጌል ምዕራፍ 10:30 ላይ ጌታ ኢየሱስ እኔና አብ አንድ ነን ብሎ የአካል ልዩነታቸውንና የመለኮት አንድነታቸውን ሲናገር እንመለከታለን። እና ብሎ የአካል ልዩነት እንዳለ ተናገረ። አንድ ነን ሲል ደግሞ የመለኮት ስልጣናቸው አንድ እንደሆነ ተናገረ። እዛ ጋር ልክ እዚህ ጋርም ደግሞ ጌታ እግዚአብሔር እና ብሎ ወደ ሁለተኛ አካል ሄደ። እሱም መንፈሱ ልከውኛል አለ። ተላኪው እንዳለ ጌታ እግዚአብሔር የተባለ ሌላ አካል አለ፣ መንፈሱ የተባለ ደግሞ ሌላ አካል አለ። ሶስቱን አካል ጠቀሰልን ማለት ነው። እዚህ ላይ መመልከት ትችላለህ። ሜቢ ያልገባህን ነገር እንትን ማለት ትችላለህ። ኦኬ አሁን የመጀመሪያው ቶፒክ ላይ ያው ከዛ ጋር ያመጣሹ ካገናኘሹም አሁን የብሉይ ኪዳንን እንትን ይልብናል። የአዲስ ኪዳኑን እኔና አብ አንድ ነን የሚለውን ሮሜ ላይ ያለው መንፈሱ ያስነሳል የሚለውን እንቶ ብሉይ ኪዳን ላይ ግን አሁን ያመጣሽልኝ ላይ እግዚአብሔር የሚለውን የወል ስማቸው ነው። እዚህ ጋር እግዚአብሔር አብ ነው የሚለው አልሽ። እንደዛ ተብሎ ከሆነ የሚፈታው ስለማላቅ ኦኬ። ያም ቢሆን ግን በዚህኛው ይሄ ተላኩኝ የሚለው ማን ነው? አንድ ወልድ ነው። ጌታ እግዚአብሔርና መንፈሱ ልከውኛል እያለ የሚናገረው ወልድ ነው። ይሄ ብሉይ ኪዳን ላይ ነው። አዎ ብሉይ ኪዳን ላይ ጌታ እግዚአብሔርና መንፈሱ ልከውኛል እያለ መንፈስ ቅዱስንና ጌታ እግዚአብሔር አብን እየገለጠ ነው። ቀጣይ ምንድን ነው የሚለው? ቀጣዩ የትኛው ጋር? ኢሳይያስ 48 ያሉት ኦኬ ልመለስልህ። ቁጥር 16 ላይ ወልድ የተናገረውን ነገር ይጨርሳል ሲጀመርም። ኦኬ እሺ ጌታ እግዚአብሔር ኢሳይያስ 48 ምን የሚለውን ፈልገህ ነው? ወደ እኔም ቅረቡ ኖ ጌታ እግዚአብሔር ልከውኛል ካለ በኋላ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትም መንገድ የምመራህ አምላክ እግዚአብሔር ነኝ። ኦኬ ታዲያ አሁን ልከውኛል እያለ ያለው ማን ነው? ያው ወልድ ነው። እዚህ ጋር ጨርሷል ሲጀመር የተናጋሪው ወልድ ክርስቶስ ኢየሱስ እንደሆነ። ከዛ ደግሞ ጌታ እግዚአብሔር ታዳጊ ለኢሳይያስ ነው እየተነገረው ያለው ልከውኛል የሚለው እንዴ። አንደኛ ኢሳይያስ ይህ ትንቢት ሲፈጸም ራሱ የለም ባይዘው
አንድ ልታውቅ የሚገባው ኦኬ አሁን ነገር ብሉይ ኪዳን ላይ ይሄ ኮንቴክስት ለምንድን ነው እየተነገረ ያለው ነው? ምንድን ነው? 3 አካል እንዳሉ ማለት ነው። ተናጋሪው በኢሳያስ ላይ አድሮ ተናጋሪው አካል ከሱ ጋር ሌሎች አካሎች እንዳሉ ያስረዳል ጥቅሱ። ኢሳያስ አይደለም። ለምን መሰለ ኢሳያስ እንዳልሆነ የምታውቀው? ቁጥር 10 ላይ ምን ብሎሃል መሰለ? እንዲህ ይላል ቁጥር 10 ላይ እነሆ እጠራሃለሁ፣ ነገር ግን እንደ ብር አይደለም፣ በመከራም እቶን እፈትንሃለሁ አለ። ይሄ ተናጋሪው አምላክ ነው፣ ኢሳያስ አይደለም። ስለ እኔ ስለ ራሴ እፈትንሃለሁ ሲለው ለኢሳያስ ነው። አዎ ተናጋሪው ወልድ ክርስቶስ አምላክ እንደሆነ ተናጋሪው አምላክ ነው፣ ግን የሚነገርለት ደግሞ አለ እዚህ ጋር ኢሳያስ ማለት ነው። አዎ ለኢሳያስ እየነገረው ነው። ኢሳያስ ደግሞ ወደ ህዝቡ የሚያደርስ ነው ማለት ነው። ከዛ ስናለ ስለ እኔ ስለ ራሴ አደርገዋለሁ፣ ስሜ ተነቅፏል፣ ክብሬንም ለሌላ አልሰጥም ይላል ኢሳያስ 42 ቁጥር 8 ላይ እግዚአብሔር አምላክ ክብሬን ለማንም ለተቀረጹ ምስሎች አልሰጥም እንዳለው ያው አምላክ ስለሆነ የሚናገረው ክብሬን ለማንም አልሰጥም ማለት። ያዕቆብ ሆይ የጠራሁህም እስራኤሎች ስማኝ፣ እኔ ነኝ፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ። ይህን የሚናገረው አምላክ ነው። ቅድም እንደተስማማ ነው። ለኢሳያስ እየነገረ ነው። እጄም ምድርን መስርታለች፣ ቀኝም ሰማያትን ዘርግታለች፣ በጠራኋቸው ጊዜ በአንድነት ይቆማሉ ካለ በኋላ እያለው ነው። እናንተ በአንድነት ተሰብስባችሁ ስሙ። ከእርሱ ይህን የተናገረው ማን ነው? እግዚአብሔር የወደደውን ፍቃዱን በባቢሎን ምናምን ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱንም ትከናወናለች። ወደ እኔ ቅረቡ። ማን ነው የሚናገረው? እስካሁን አምላክ ነው እየተናገረ ያለው። እዚህ ጋር ቀረቡ ይህን ስሙ፣ ከእኔ ጀምሮ በሰው ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ይኸው እኔ በዚያ ነበር ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ የሚለው ማን ነው? አምላክ ነው። አዎ በዛው ኮንቴክስት ከዛን አሁንም አለ ከሆነበት ዘመን ጀምሮ የነበረው አምላክ አሁንም ምንድነው አለ? ጌታ እግዚአብሔርና መንፈሱ ልከውኛል ብሎ በዛው ኮንቴክስት ይቀጥላል። እንደው አይ እዚህ ጋር እኮ አምላክ ተናግሮ ኢሳያስ ነው ቀጣዩ የተናገረው እንዳትል፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ካለ በኋላ አሁንም ብሎ አረፍተ ነገሩ ላይ ይቀጥላል። ከዛስ ጌታ እግዚአብሔርና መንፈሱ ልከውኛል አለ። ኦኬ አሁን ከላይ ጀምሮ ግን በተረዳሁት ይቅርታ፣ የኔ አረዳት ሌላ ሆነብኝ። እነዛን አምላክ ያለውን ቆይ ችግር የለውም ማንበቡ ያው እንትን ነው። እነዚህ ነገሮች አምላክ እንደዚህ ያለ ብሎ ተናገረና በከለዳውያን ላይ ያደርጋለሁ ሰልፊን ምናምናም ካለ በኋላ አምላክ እንደዚህ ያደርጋ አይደለም፣ ራሱ እግዚአብሔር ነው እየተናገረ ያለው። ኢሳያስ ከዛ በኋላ ወደታች ያለውን ነው የሚቀጥለው እንጂ ከላይ ጀምሮ እንዳለ እግዚአብሔር ነው እየተናገረ ያለው ለኢሳያስ። እግዚአብሔር የተናገረውን እኔ አሁን እግዚአብሔር ኢሳያስ ብናገር እንዲህ ያለ ብዬ ይህን እናገርና መጨረሻ ላይ ግን ምላለው አምላክና መንፈሱ ለኮኛል፣ ተላኪው እኔ ነኝ ማለት ነው ኢሳያስ። አይደለም። እሺ ኢሳያስ እንደዚህ ብሎ ይናገራል። እኔ ከሆነበት ዘመን ጀምሮ በዚያ ነበርኩ ብሎ የሚናገረው ኢሳያስ ነው። እሱማ አምላክ የነገረውን ነው እየተናገረ ያለው። የትኛውን ኮመንተሪ ባይዘው ብንሳሊ የትኛውን የፈለገውን ኮመንተሪ ክፈች ይበለኝ፣ የፈለገውን ከፍትልሃለሁ። ይሄንን ወልድ ክርስቶስ በሚል ሁሉም አባቶች ይስማሙበታል። ሁሉም ኢቭን ልዩነት እንኳን እንግዲህ ካለ ሊኖር ይችላል። እኔ ስለማለቅ ኦኬ ባምነው ምሽ ይሄን ኮንቴክስት አመንኩኝ በአንዳንድ ተረዳት። ይሄንን ግን ኢሳያስ የተረዳውን ለህዝቦቹ አስተምሯል ወይ? አዎ ይሄው 3 አካል እንዳለ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ የሚያስተምረው ለዛ እኮ ነው። ሌላም ልጨምርልህ። አሁንም ኢሳያስ ደግሞ ስለ 3 አካል እንትን ያለበትን በደንብ ነው ያስተማረው። ባይዘው ኢሳያስ ልጁ እግዚአብሔር እንደሚመጣ ያ እግዚአብሔር ደግሞ እንደሚሞትልን የእግዚአብሔር አብ ልጅ እንደሚሞትልን ጭምር ነው እየተናገረ ያለው ኢሳያስ። በጣም እንደውም ከነቢያት ሁሉ በጣም ተጭኖ ያስተማረው ነብዩ ኢሳያስ ነው። እሺ ልክፈትልህ። ትንቢተ ኢሳያስ ምዕራፍ 61 ላይ እንዲህ ይላል። እንግዲህ እዚህ ጋር ማን ነው ተናጋሪ የሚለውን እየተጠያየቀን እናልፋለን ማለት ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛልና ይላል። ማን ነው አሁን ይህን ተናጋሪው? አይደለም አይደለም። ለድሆች ወንጌል ሊሰብክ የሚመጣው ማን ነው? ለተማርኩት የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች የተባለው ወንጌል ነው። እሰብክ ዘንድ እግዚአብሔር ቀብቶኛል። የተቀባው ማን ነው? ታዲያ ኢሳያስ አይደለም። መሲህ ክርስቶስ ኢየሱስ በስጋ የሚመጣው ማለት ነው። በእኔ ላይ እያለ ታዲያ አልገባኝም ወይ? ኦኬ ቃሉ ምን እንደሚል የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ማን ነው ይሄን የሚናገረው? ወልድ ነው እየተናገረ ያለው።
ለድሆች የምስራችን ሊሰብክ የመጣው ማን ነው? በእኔ ላይ ነው የሚለው ኢሳያስ አይደለም። እዚህ ጋር ኢሳያስ ሙሉን እናየዋለን። ሲጀምር ወልድ ነው እንዳለ እየተናገረ ያለው ታየዋለህ እንዳለ ማለት ነው። ምን ይላል መሰለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ የተቀባው መሲህ ነው። ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ልኮኛል። የታሰሩትን ነፃ እንዲያወጣ የሚመጣው መሲህ ነው ይጀመር፣ ኢሳያስ አይደለም። ከዛስ የተወደደችው የእግዚአብሔር ዓመት አምላካችንም የሚበቀልበት ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ። ኦኬ፣ ይሄንንም ወልድ ነው እየተናገረ ያለው። አዎ ወልድ ክርስቶስ ኢየሱስ ነው። ከዛስ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፋንታ አክሊልን፣ እንግዲህ አክሊል የተጫነበት ማን ነው? አክሊልን በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል። አሁንም ወልድ ክርስቶስ ኢየሱስ ነው የሚናገረው። ከጥንት ጀምሮ እያለ እየተናገረ ያለው ወልድ ነው። አዎ ከብሉይ ኪዳን ጀምሮ ኢየሱስ ክርስቶስ እግዚአብሔር አብ እንደሚልከው በተደጋጋሚ የተናገረበት ክፍሎችን አሳያለሁ። አዲስ ኪዳን ላይ ብቻ አይደለም ኢየሱስ ክርስቶስ ተላከ የተባለው፣ በስጋ ሳይገለጥም የሚመጣውንም ሁላ ተናግሯል፣ ልኮኛል እያለ ማለት ነው። ምን ይላል? ከጥንት ጀምሮ በድማ የነበሩትን ይሰራሉ አለ፣ ከቀድሞም የፈረሱትንም ያቆማሉ። ባድማ የነበሩትን ከብዙ ትውልድ በፊት የፈረሱትን ግን ከተሞች እንደገና ይሰራሉ። መጻተኞችም ቆመው በጎቻቸውን ያሰማራሉ። ሌሎች ወገኖች አራሾችና ወይም ጠባቂዎች ይሆኑላቸዋል። እናንተ ግን ይላል የእግዚአብሔር ካህናት ትባላላችሁ፣ ሰዎችም የአምላካችን አገልጋዮች ብለው ይጠሯችኋል። የአሕዛብን ሀብት ትበላላችሁ፣ በክብራቸውም ትመካላችሁ። በእፍረታችሁ ፋንታ 2 እጥፍ ይሆንላችኋል፣ በውርደታችሁም ፋንታ እድል ፋንታችሁ ደስ ይላቸዋል። ኦኬ፣ ስለዚህም በምድራቸው ሁሉ እጥፍ ይገዛሉ፣ የዘላለምም ደስታ ይሆንላቸዋል። እኔ እግዚአብሔር አለ። ይህን ሁሉ ሲናገር የነበረው ማን ነው? ወልድ ነው ብያለሁ። ያ የተናገረው አካል ምን አለ? እኔ እግዚአብሔር ፍርድን የምወድ ስርቆትንና በደልን የምጠላ ነኝ። ከላይ ጀምሮ የተናጋሪው ማን ነው? ወልድ ነው ብያለሁ። ያ ወልድ ደግሞ ምን ይላል? እኔ እግዚአብሔር ፍርድን የምወድ ስርቆትን በደልን የምጠላ ነኝ፣ ፍርዳቸውንም በእውነት እሰጣቸዋለሁ አለ። እንግዲህ እዚህ ጋር ከላይ ጀምሮ ልኮኛል የሚለው አካል ነው ፍርዳቸውን እሰጣቸዋለሁ እያለ የሚናገረው። እነርሱም እዚህ ጋር አሁን ስለ አምላክ ነው እየተናገረ። ከላይ ግን ያለውን ኮንቴክስት የተረዳሁት በማን ነው? አምላክ ለኢሳያስ የነገረውና ኢሳያስ የሚናገረው ነው። ያቃል ወልድ ቢሆን ኖሮ ያቃል ወልድ ቢሆን ኖሮ ይመልሰዋል። ወደ ላይ አንዴ ትንጂናለሽ፣ 3ኛ ላይ ነው 4ኛ አንዴ ብቻ አይታየኝም። እሺ ቪዲዮ መክፈት የምትችሉ ሰዎች ችግር የለም፣ ይበቃናል። ልኮኛል። ይኸው 3ኛው መጨረሻው እንደሚለው በሐዘንም መንፈሱ ፋንታ የምስጋና መጎናጸፊያ ስጣቸው ዘንድ። ይሄ ከአዲስ ኪዳንም አሳያለሁ ልነግርሽ ነው። አሁን ወልድ ልኮኛል ካለ በዚህ ሰዓት ትንቢት አይደለም እኮ አይደል? ኦልሬዲ የተፈጸመ ነገር ነው እኮ። መጥቶ የሚያደርጋቸውን ነገሮች እኮ ነው እየነገረ ያለው። ይልከኛል ቢል ነበረ። እንደዛ አይደለም። ለምሳሌ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ እርሱም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ይለናል ኢሳያስ 9:6 ላይ። በዛ ሰዓት ተወልዶ አይደለም ኢየሱስ ክርስቶስ፣ ወደፊት የሚወለደውን ሕፃን ተወልዶልናል ብሎ ያስቀምጧል። አሁን ይጠራልና የሚለውን ፊውቸር መሆኑ ይነግራል፣ ወይ ደግሞ ለወደፊት የሚመጣ ይነግራል። እዚህ ግን ልኮኛል ካለ አሁን ላይ ነው፣ የአሁኑን ሁኔታ ነው እየተናገረ ያለ። ይልከኛል አይደለም። እንደዛ እንዳልሆነ በምሳሌ ያሳየው ከኢብንሳሊ ኢሳያስ 9:6 ላይ አምላክ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ እርሱም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል አለ። በዛ ሰዓት ኢየሱስ ተወልዶ አይደለም በስጋ። ኤግዛክትሊ። ግን ምንድነው እያለ ያለው? ተብሎ ይጠራል አይደል? ተጠራ አይደለም እያለ ያለው። ተጠራ ሕፃን ተወልዶልናል አይደል የሚለው እዛ ጋር፣ ወይስ ይወለዳል? መጨረሻው ግን የመጨረሻው ቃል ይደመድመዋል። ይጠራል ካለ ኦልሬዲ ይኸው እዚህ ጋርም እኮ የመጨረሻው ቃል እኮ ይደመድመዋል። የመጨረሻው ቃል ስልሽ መጥቼ ፈርድባችኋለሁ አረፍተ ነገሩን እናይና የአረፍተ ነገሩን መጨረሻ ነው ኮንክሉድ የሚያደርገው፣ ወይ ደግሞ አውድ ነው የሚታየው።
አውድ ነው የሚታየው። ለምሳሌ አንዱ ሐሳብ ጋር በቃ ቁጥር 3 ላይ ጨርሷል ማለት አይደለም ሐሳቡን። ቁጥር 4 ላይ ይቀጥላል። አውዱ በሙሉ ብንመለከተው ኢየሱስ ክርስቶስ መጥቶ ፍርድን ሁላ እንደሚሰጥ የሚናገር ነው። ልኮኛል ሲል በአዲስ ኪዳንም ደግሞ ለክርስቶስ ኢየሱስ እንደሆነም ያንን የሚናገረው ክርስቶስ ኢየሱስ እንደሆነም አሳያለሁ። በአዲስ ኪዳንም ችግር የለም። አሁን ምንድነው የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን እሰብክ ዘንድ በኢሳይያስ እንዲህ ተብሎ እንደተነገረ ብሎ ራሱ ክርስቶስ ኮት ያደርገዋል። ይሄን ጥቅስ ማለት ነው። በአዲስ ኪዳንም ምን ይላል? ለድሆች የምስራችን የሚሰብክ ማን ነው? ክርስቶስ ኢየሱስ ነው። ወንጌል ነው። የምስራች ማለት ወንጌል ነው። በብሉይ ኪዳን ወንጌል የለም ሲጀመርም። ኦኬ የምስራችን ይዞ የሚመጣው ማን ነው? ክርስቶስ ኢየሱስ ነው። ከዛ እሰብክ ዘንድ እግዚአብሔር ቀብቶኛል። የተቀባው መሲህ የተባለው ዕብራውያን ምዕራፍ 1 ቁጥር 4 ጀምሮ ቁጥር 5 ጀምሮ የሚያብራራው ስለ መሲህ ክርስቶስ ኢየሱስ ነው የተቀባው ማለት ነው። ኦኬ ቁጥር 7 ጀምሮ ነው እንጂ 5 አልኩኝ፣ ሶሪ። እግዚአብሔር ቀብቶኛል ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ አለ። የታሰሩት ምንድናቸው ብለን ስንመለከት ዕብራውያን ምዕራፍ 1 ቁጥር 14 ላይ በሞት ፍርሃት ውስጥ ስለታሰሩት ሲል በስጋና በደም ተካፈለ ተብሎ የለ። በሞት ፍርሃት ውስጥ የታሰሩትን ብርሃን ሊሰብካቸው ነው የሚመጣው፣ ብርሃን ሊሰጣቸው ነው የሚመጣው መሲህ። እንደሚታወቀው ግን አሁን እሱን እንድትረዳ ምን ይላል መሰለ፣ ይሄንን ቃል እየተናገረ የመጣው አካል እንዲህ ይላል፣ እኔ እግዚአብሔር ፍርድን የምወድ። እንግዲህ ይሄንን ሁሉ ሲናገር የነበረው መጥቼ ይሄን አደርጋለሁ ለዘላለም ደስታ ይሆንላቸዋል እያለ ሲናገር የነበረው አካል ኢሳይያስ ሳይሆን ቀጥል አድርጎ በዛው ሐሳብ ላይ ምን ብሎ ይቀጥላል መሰለ፣ እኔ እግዚአብሔር ፍርድን የምወድ ስርቆትና በደልን የምጠላ ነኝ። ኦኬ ፍዳቸውንም በእውነት እሰጣቸዋለሁ አለ። እንግዲህ መስጠት የሚችል ፍዳቸውን እሰጣቸዋለሁ ብሎ የሚናገረው አምላክ ነው። ከአምላክ ውጭ ማንም አይደለም። ከእነሱም ጋር የዘላለም ቃል ኪዳን አደርጋለሁ። አየህ፣ የዘላለም ቃል ኪዳን ከኛ ጋር የተደረገው ኤርሚያስ ምዕራፍ 31 ቁጥር 31 ላይ ባለው መሰረት ማለት ነው። ከኛ ጋር የዘላለም ቃል ኪዳን የገባው ማለት ነው አምላካችን እግዚአብሔር። ከዛስ ዘራቸውን በአሕዛብ መካከል ልጆቻቸው በወገኖች መካከል የታወቁ ይሆናሉ። ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባል። አክሊልም እንደለበሰ ሙሽራ፣ ያው አካል ነው አሁንም እየተናገረ ያለ። አክሊልም እንደለበሰ ሙሽራ ሽልማቷንም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና አብ ለልጁ ለክርስቶስ ኢየሱስ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። ነፍሱ በአምላኩ ሐሴት የምታደርገው ወልድ ነው። አዎ ወልድ አምላኬ ብሎ ሲናገር ከስጋው አንጻር በአዲስ ኪዳን ተመለከታለን። ስጋ አልሆነም አይደል እኮ በአዲስ ኪዳን መጥቶ የሚያደርጋቸውን ነገሮች እኮ ነው የሚነግረን። እያንዳንዱ እኮ በአዲስ ኪዳን መጥቶ የሚፈጽማቸውን እኮ ነው እንዳለ እየነገረን ያለው። ይሄ አክሊል እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን መቼ ነው የሚያድንን? በስጋ ከተገለጠ በኋላ አይደል? ለምሳሌ እንደሚታመነው ነው። አንድ አዲስ ኪዳኑ ባይብል እንደሚታመነው እንደዛ ነው የብሎቹ ባይብል። ስለዚህ እዚህ ጋር ተናጋሪው ማን ነው? ቃል ከሆነ እዛ አምላኬም እያለ ያለው ቃል ነው። በአዲስ ኪዳን መጥቶ ስለሚፈጽማቸው ነገሮች ነው እየተናገረ ያለው አስቀድሞ። ነፍሴን በአምላኬ ሐሴት አደርጋለሁ ሲል ያ ኢየሱስ ነው ከወረደ በኋላ ማለት ነው እኮ የሚፈጽማቸውን ነገሮች መጥቶ የሚፈጽማቸውን ነገሮች ስለሆነ እየዘረዘረ ያለው። አዎ ኦኬ። ስለዚህ እዚህ ጋር አሁን ስንት አካል አለ? ያ ተናጋሪው አለ፣ የሚልከውን አካል ደግሞ ኮት እያደረገልን ነው አይደል? እንዳልሽው ኮንቴክስት ከተረዳሁት ቴንክ ዩ። ስለዚህ ኢሳይያስ አሁን እዚህ ጋር ስለ ሁለት አብና ወልድን ደግሞ በጣም ግልጽ አድርጎ ሲነግረን እንመለከታለን። ተልኮ የሚመጣው ሰዎችን ሁሉ የሚያድን ነው። እኔ አሁን ባለኝ ባረዳት ምንድነው እዛ ጋር እየተናገረ ያለው የመጀመሪያው የሚመስለኝ ትንቢቱ የኢሳይያስ እንደሆነ ስለሆነ ኢሳይያስ ነው እየተናገረ ያለው። በኋላ ላይ ግን ልክ ያለው የሚለውም በዛ ሰዓት ላይ የተላከ የሆነ ኃይል አለ ብዬ ነው የምረዳው። ምክንያቱም ልክ ያለው አሁን ለምሳሌ ኢሳይያስ ከጥንት ዘመን ጀምሮ የነበረ ነው አልነበረም።
ጥቅሱ ግን ምንድነው የሚለው? ከጥንት ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለን የሚናገረው ከላይ ጀምሮ አይተዋል። እኔ እግዚአብሔር ነኝ፣ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ እያለ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ እያለ የሚናገረው አምላክ ነው ብለን ተስማምተናል። እስከ ቁጥር 16 ላይ ነጥለ ያቺን ይሄና ይሄ ተለያየ አይደል እንዴ? የቅድም ኮንቴክስት እና ይሄ ይለያያል። ይሄን አይደለም ያንኑ ኢሳይያስ 48 ላይ ነው። አይ ይሄኛውን ነው እኮ ያልኩሽ ያለሁት ያሁኑ ያወራንበት። ይሄ ምንድነው ታሪክ ያለው እንትን ሶስተኛው ላይ ያለው እንትን የሚለው ያልኩሽ። አዎ ልክ እዛ ኢሳይያስ 48 ላይ ጌታ እግዚአብሔርና መንፈሱ ልከውኛል እንዳለው እኮ ነው። እሱ ፓርት ሌላ ነበር። ከዛ በኋላ ደግሞ የሆነ ፓርት ላይ አንቺ ለቀጣይ ነው አልሽኝ። እኔ ግን እዚህ ጋር የሚያወራው ለአሁን ስለተደረገ ነገር ነው አልኩሽ። እዚህ ጋር ሶስተኛው ላይ አዎ መጎናጸፊያ ስጣቸው ዘንድ የሚለው ልኮኛል የሚለውን ነው። ይሄ አይደለም ለምሳሌ እዚህ ጋር ስለ በአዲስ ኪዳን መቶ ስለሚያደርገው ነገር እንደሆነ ራሱ የምትረዳው በምን መሰለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። እንግዲህ የጌታ የእግዚአብሔር መንፈስ በሱ ላይ የሚያድረው ለምንድን ነው ብለህ ስትመለከት ከስጋው አንጻር እንደሆነ ግልጽ ነው። ኦኬ እሱ ምንም አይነት መንፈስን የሚሻ አይደለም። እርሱ ህልው ሆኖ በመንፈስ ቅዱስ ህልውነት ያለ ነው አይደል? ነገር ግን ከስጋው አንጻርም እንደሆነ በስጋ ከተገለጠ በኋላ እንደሚሆንም ግልጽ የሚሆንልን ምንድነው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ኦኬ ከዛስ ለድሆች የምስራችን ሰብክ ዘንድ የምስራች የተባለው ወንጌል ነው። በአዲስ ኪዳን ክርስቶስ ኮት ሲያደርገው በኢሳይያስ እንዲህ ተብሎ እንደተነገረ ለድሆች ወንጌልን ሰብክ ዘንድ ብሎ ክርስቶስ ወንጌል ብሎ ያብራራዋል። ይሄን ጥቅስ የምስራች ማለት ወንጌል ስለሆነ ማለት ነው። ምን ይላል? ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። እንግዲህ እግዚአብሔር ቀባው የተባለው ዕብራውያን ላይ ላሳየ። ዕብራውያን ምዕራፍ 1 የቱ ጋር ነበር? ኦኬ አይወለ አብ ስለ ልጁ ሲመሰክር ምን ብሏል? ስለ ልጁ ግን አምላኩ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ካለ በኋላ ጽድቅን ወደድክ አመፅንም ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ተብሏል። እንግዲህ የተቀባው መሲህ ነው። ልክ ኢሳይያስ 61 ቁጥር 3 ላይ ቁጥር 1 ላይ እንደተነገረው ጌታ እግዚአብሔር ቀብቶኛል ብሎ የተናገረው ማለት ነው። አለ ይብንሳሊ አዎ አለ እየሰማሁሽ። ስለዚህ በዚህ ጥቅስ መሰረት ወልድ ክርስቶስ ነው እየተናገረ ያለው። መጥቶ የሚያደርጋቸውን ነገሮች እየነገረን ያለው ወልድ ክርስቶስ ኢየሱስ ነው ለልፈልጌ ነው። ሜክሴንስ ችግር ነው። ሎታ ስለሆነ አንድ በጣም አጭር ጥያቄ ልጠይቅሽ እንዲሁ የሚመለስ ማለት ነው እንደ ጀነራል። ታዲያ ኦልሬዲ ወልድ እንደዚህ አይነቶችን ትንቢታቶች ለነቢያት በጣም እየተናገረ ከነበረ ለምንድነው እነዛ ነቢያቶች ወልድ እስኪመጣ ድረስ የአምላክን አንድ ሶስትነት መደበቅ ያስፈልጋቸው? ወይም ደግሞ አምላክ ራሱን የደበቀበት? አልደበቁም። ይኸው ሶስት አካል እንዳለ እያስተማሩ እኮ ነው። መች ደበቁ? አሁን ኢየሱስ ከመምጣቱ በፊት አሁንም የሙሴም የእንትንም ግን አሁን ይሄንን ከዛኛው እያያያዛችሁ ስታመጡት ነው እንጂ የትኛውም የክርስቲያን አስተማሪዎች በጠየኩትም እንዳለ የመለሱልኝ ምንድነው? አዎ በአዲስ ኪዳን ነው አብ ወልድ መንፈስ ቅዱስ በስነስርዓት ለህዝቡ ለማጆሪቲ ለህዝቡ የተነገረውና እንደዚህ ተብሎ እንዲያምኑ አፍሪም የተደረገው በብሉይ ኪዳን ይሄ አይደለም። እንደዚህ ከዛ አንፃር አይደለም እንደዚህ የሚሉ በብሉይ ኪዳን ስለ ሶስት አካል በነቢያት በኩል እግዚአብሔር አምላክ ገልጦላቸዋል። በግልጽ ግን አብ ወልድ መንፈስ ቅዱስ በሚል ግልጽ በሆነ ነገር በልጁ በክርስቶስ ኢየሱስ አብን በሙሉ ባህሪው የሚያውቀው ልጁ ክርስቶስ ኢየሱስ ነውና እግዚአብሔር አምላክ ነቢያት በሚረዱት መጠን ራሱን ገለጠላቸው። ያንን የተረዱትን ገለጹልኛ። ክርስቶስ ኢየሱስ ደግሞ የባህሪ ልጁ ስለሆነ የባህሪ አባቱን በግልጽ የሚያውቅ ነውና ከእርሱ በቀር ማንም አብን የሚያውቀው የለም። ቅድም የጠቀስኩልህ ዮሐንስ ወንጌል ምዕራፍ 1:18 ላይ እግዚአብሔርን ማንስ እንኳን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ መጥቶ ተረከው። አብን በባህሪ የሚመስለው የሚተካከለው እርሱን በባህሪ የሚያውቀው አብ ወልድ መጥቶ ግልጽ የሆነውን የአብን ሐሳብ ተረከልን እያለን ነው ዮሐንስ። ስለዚህ በልጁ በክርስቶስ በባህሪ ሁሉን ነገር ስለሚያውቀው ነው ያንን የገለጠ ልጁ። ነቢያት ደግሞ የሚያውቀው መጥቶ እስከሚያስተምር ድረስ አምላክን በአንድነትና ሶስትነት የሚገዛው ማህበረሰብ ግን የለም ነበር። ተገዝተዋል። ነቢያት ስለተገዙ ነው የጻፉልን እያልኩ እኮ ነው። ነቢያትን እያልኩሻለሁ ሞክሪ። ነቢያት ማህበረሰባቸው ግን እንደዚህ አንድም ሶስትም ነው ብለው በጣም እኔ የሚያምኑ እንትኖችን ማምጣት እችላለሁ ከአይሁድ ስኮላር ራሱ ኢቭን አይሁዶችማ በቀደም እኮ እንደናንተን እንደምትሉት አንድ ሶስትም ነው ብለው አለማ። እሱንም ይሄ የአሁኖቹን አይሁድ አትያዝ ባይዘው ኢብንሳሊ እኮ የቀደ ኦኬ የአሁኑ ክርስቲያኖች ከያዝኩማ የአሁኑን አይሁድ ለምን አልይዝም?
አይ የአሁኖቹን አይሁዶችን ማትይዘው ለምንድን ነው? በመጀመሪያው ክፍለ ዘመን የነበሩት አይሁዳውያን ስላሴን በደንብ አድርገው እንትንን ሁለተኛ አካል መለኮት እንዳለ በደንብ አድርገው የሚረዱ የነበሩ ታላላቅ ስኮላሮችን ማምጣት እንችላለን። ባይዘው በዛው ልክ ደግሞ ከአይሁዶች አብዛኛው እንደዚህ ትላልቅ ስኮላር የሚባሉት አምላክን በአንድ ፊልም የሚያደርጉ ናቸው። ሶስት አካል አለው ብሎ የማያምኑ ናቸው አይደል? የአሁኖቹን ነው የምትለው? የአሁኖቹን ሲጀምር ስለ አንደኛ ነገር አንድ ልታስተውል የሚገባህ ኢብንሳሊ ቆይ አንዴ አንደኛ ነገር እኔ ራሴ ስኮላሮች አሉ ብዬ ስለ እኔ ስኮላሮች አሉ አላሉ አንደኛ ጉዳይ ራሱ አይደለም። የነቢያት መረዳት እሺ የነቢያት መረዳት ምንድነው የሚለው ላይ ብቻ ነው የኔ ፖይንት። ቅዱስ ጳውሎስ እንዳለው በኤፌሶን መልእክቱ ምዕራፍ 4 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ነው ብሏል። እኔ ትኩረቴ ነቢያት ላይ ነው እንጂ ግለሰቦች ይሄን አምነዋል ወይስ አላመኑም የሚለው ላይ አይደለም። ግን አንተ እንዳልከው ከሆነ የአሁኖቹን አይሁዶች ሳይሆን ቀደምት አይሁዶችን ከስኮላሮቻቸው ራሱ ለምሳሌ ዘፍጥረት ምዕራፍ 24 ቁጥር 19 እግዚአብሔር ከእግዚአብሔር ዘንድ የሚለውን ከእግዚአብሔር ዘንድ የተባለው ሁለት አካል እንዳሉና ይሄ ሁለተኛው እግዚአብሔር የተባለው አካል መለኮት እንደሆነ የሚያብራሩ ታላላቅ የአይሁድ ስኮላሮች አሉ። እነሱን ማየትም ትችላለህ። የአሁኖቹን ግን እንደ ማስረጃ አድርገህ የምትቀበላቸው አይደሉም። እኔ ቀደምቶቹንም እንደ ማስረጃ ብዬ የምጠቁማቸው አይደሉም። እኔ የምጠቁመው ወደ ነቢያት ትምህርት ነው እንጂ አይሁድ ስኮላሮች እንዲያሉ በሚለው አይደለም። ምክንያቱም የነሱ አረዳድ ነው እንጂ የነቢያት ትምህርት ሳይሆን ቀርቶ አይደለም። እነሱ ስላልተረዱ ጌታ ኢየሱስ እንዳላቸው ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ጀምሮ አባታችሁ አብርሃም ቃሌን በተሰሙ ለዘላለም ትድናላችሁ ሲላቸው አብርሃምስ እንኳን እንዲህ አላለም፣ አብርሃም እንኳን ሞተ አሉት። ምክንያቱም የመረዳት ችግር ስላለባቸው እሱ እያላቸው ያለው እኔም በተሰሙኝ ከዘላለም እሳት አድናችኋለሁ ነው። እነሱ ግን ሲያስቡ የነበሩ ስለ ስጋ ሞት ነውና እንዴ አንተ ትላንት መጥተህ እንዴት ለዘላለም አኖራችኋለሁ ትላለህ? የጥንቱ አብርሃም እንኳን ሞቶ የለ ብለው እንደዚህ አይነት አረዳድ ያዙ። ዛን ክርስቶስ ኢየሱስ ስለ ክብሬ ብነግራችሁ አትቀበሉኝም፣ ስለኔ የሚመሰክረው የሰማይ አባቴ ነው እያለ ደግሞ ሲያስረዳቸው እንመለከታለን። ለምን? መረዳት ችግር ስላለባቸው አይሁዳዊ አስቀድሞ ድንጋይ ያነሱ ስለነበረ ምናምን የመረዳት ችግራቸው ነው። ጳውሎስ ገልጾታል አንደኛ ቆሮንቶስ ምዕራፍ 1 ላይ ጥበብ ያላቸው አይሁዳውያን እንኳን አምላካቸውን ሊያውቁት አልቻሉም ብሎ በዓለማዊ ጥበብ ተመክተው ያ ዓለማዊ ጥበባቸው አምላካቸውን ሊያውቁት አልረዳቸው፣ ማውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ብሏል። ስለዚህ ያ የነሱ አለመረዳት መጽሐፍ ቅዱስ ላይ ምንም መንከል ሊያወጣለት አይችልም ነው። ኦኬ ገብቶኛል። ጌሪኮን ሀሳብ ደግሞ ምንድነው? ያው አዲስ ኪዳንን ስንቀበል ብሉይ ኪዳንንም ይዘን ነው አይደል? በክርስትና ከሆነ የብሉይ ኪዳን አረዳዶች የነበረውንም ይዘን ነው። በዛው ልክ ኢየሱስ ክርስቶስ አረዳዶ የሰዎቹን አይደለማ የቅዱሳን ነቢያት አስተማሩት። ያው የቅዱሳን ትምህርት አለ ተከትሎ ኢየሱስ እስኪመጣ ድረስ ሲያስፈጽሙ የነበሩት ምኖቹ የዛ ዘመን አይሁዶች ኢየሱስ እስኪመጣ ድረስ የነበሩት ሰዎች የነቢያትን የሙሴን እንትን ተቀብለዋል እያከናወኑ የቀጠሉት አስተምሮት። አሁን ለምሳሌ ኢሳያስ 53ን አይሁድ እስራኤል ውስጥ ሄዳል ማንበብ አትችልም፣ ባይዘው ተታሰራለህ። ይሄን ታውቃለህ? ኢሳያስ 53 ላይ ያለውን ጥቅስ በራሱ ማንበብ እንኳን አይፈቅዱልህም። እና አሁን የኔ ፖይንት ምን መሰለ ይብንሳሌ የኔ ፖይንት የነቢያት ትምህርት ላይ ብቻ ነው። እነሱማ የነቢያትን ትምህርት ስላልተቀበሉ ለዛ እኮ ነው ኢሳያስ ምዕራፍ 59 ላይ ምዕራፍ 59 አልኩኝ። ቆይ አንድ ጊዜ ላንብብልህ ሳትወጣ በፊት አንዴ ኢሳያስ 29 ላይ እንዲህ ይላል አምላካችን እግዚአብሔር ማለት ነው፣ በሰው ስርዓትና ሕግ ተመርተው የኔን ቃል አልተከተሉም እያለ ሲወቅሳቸው እንመለከታለን። የራሳቸውን ሕግና ስርዓት አውጥተው የእግዚአብሔርን መገለጥ የእግዚአብሔርን መለኮታዊ መገለጥ ትተው በሰው ስርዓት የሚመሩ እንደሆኑ እግዚአብሔር አምላክ ሲወቅሳቸው እንመለከታለን። ቁጥር 13 ላይ እንዲህ ይላል፣ ጌታም ይህ ሕዝብ አለ ኢሳያስ ምዕራፍ 29 ቁጥር 13 ላይ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛል። ሰዎች ያወጡትን ስርዓትና ትምህርት ከእግዚአብሔር ያልሆነ ነገር ሰዎች ከራሳቸው ያወጡትን ስርዓትና ትምህርት እየተከተለ ግን እግዚአብሔር እንደ ፈሪሃ እግዚአብሔር ይሆናል። ልቡ ግን ከእኔ የራቀ ነው።
እያለ ይገልጽ እንትን ሲላቸው እንመለከታለን። እግዚአብሔር አምላክ በሰዎች ስርዓት እየተመሩ የእግዚአብሔርን እውነተኛ መገለጥ የነቢያትን ትምህርት ቢከተሉማ መሲህ ክርስቶስን በተቀበሉት ነበር። ለምን ነብዩ ኢሳያስ እርሱ መጥቶ መከራችንን እንደሚቀበል በኢሳያስ 53 ላይ ተናግሯል። የኢሳያስን ትምህርት በትክክል ቢቀበሉ ኖሮ ኦኬ ደዌያችንን ተሸከመ ስለኛ ደቀቀ እያለ ኢሳያስ 53 ቁጥር 5 ላይ እንደተናገረው ዳዊት መጥቶ በሚስማር እንደሚቸነከር በሶስተኛውም ቀን ከሞት እንደሚነሳ ተናግሯል። እውነት የነቢያት መረዳትና ትምህርት ቢኖራቸው ኖሮ እነሱ ክርስቶስን ለምን ድንጋይ ያነሱበት ነበር? ገብቷል? ለምሳሌ ኦኬ ስለዚህ የነሱ አረዳድ ክርስትናውን ምንም እንትን የሚለው አይደለም እንደልፈልጌ ነው። እሺ በዛው ግን ማለት አሁን አንተ ልታይ የሚገባው ስላሴ እሺ አይ ነው ስላሴን ማን እኮ እንደ ሰው እንደሚለውም እንደ እንትንም አይደለም እንደ ጭንቅላቴ ማረዳድ ለማየት አልሞክርም። ቃሉ እንደዛ መጽሐፍ ላይ ካለ ወረድ ያለ አምላክን ያልመረምረው ማቃሉ ፖይንት ግን ምንድነው እነዚህ የተጠቀሱት ትንቢታቶች ራሱ በጣም እንትን ናቸው። ኢቨን ትንቢት ናቸው። አሁን ሙሉን ስላነበብኩት እኔ ለራሴ የራሴን አይነት እንትን መያዝ አልችልም። ምንድነው ሽፍንፍን ያለ ትንቢት ነው ኢቨን እንኳን ማለት ነው። ስለ አምላክ ለምሳሌ የትኛው ትንቢት አሁን እንዳለ ወልድ እየተናገሩ የነበራቸው ምንድነው እንደዚህ አለብሳችሁ ለምሳሌ ኢሳያስ የተናገረው ትንቢት አለ። ይሄ ትንቢት አሁን አንተ በራስ ራሱ ይብንሳሊ ለምሳሌ ይሄን ጥቅስ ላንበበልህና በአዲስ ኪዳን ላይ አዲስ ኪዳንን ካነበብክ ማለት ነው ሜቢ ካነበብክ ይሄ ለማን ሊሆን ይችላል ብለን ምክንያቱም ፍጻሜውን ካየ ያንን ይሄን እነዚህ ነገሮች ሁሉ መጥቶ የፈጸመው ክርስቶስ ከሆነ ለክርስቶስ እንደሆነ ግልጽ ነው አይደል? አሁን ለምሳሌ እንዲህ ይላል ኢሳያስ 53 ላይ እንዲህ አለ እኔ አሁን አክሊል እኔ ሾህ አክሊል ይደፋል ብዬ አላስብም። እንትን ሲል እሱን አስቀድሞ ዳዊት በትንቢት ተናግሯል። የሾህ አክሊል በክርስቶስ ኢየሱስ ጭንቅላት ላይ እንደሚደፉ እሱ አስቀድሞ የተነገረ ነው። ለምሳሌ ኢሳያስ 53 ላይ እንዲህ ይላል የሰማነውን ነገር ማን ያምናል? የእግዚአብሔር ክንድ ለማን ተገልጧል አለ። የተንኮሻኮሸ ነው ይብንሳሊ መንገድ ላይ እንትን ሚታርጊ ሰማ እሺ እየሰማህ ግን አውርቻ ያልሰማውም እንዳትለኝ። የሰማነውን ነገር ማን ያምናል አለ። የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ የተባለው ማን ነው? ክርስቶስ ኢየሱስ ነው አይደል? የአብ ክንዱ ኢሳያስ 59 ቁጥር 16 ሰውም እንደሌለ አየ ወደ እርሱም የሚማልድ እንደሌለ ተረዳ ስለዚህ የገዛ ክንዱን መድኃኒትን አመጣለት የተባለው ማለት ነው። የአብ ክንዱ ማን ነው? ክርስቶስ ነው። ሰውም እንደሌለ የሰው ልጆች በውድቀት ውስጥ በነበሩ ሰዓት እግዚአብሔር አምላክ ንጹህ ሰው አጣ። ከዚህ ውድቀት የነጻን ሰው ሲያጣ ወደ እርሱ የሚማልድ እንደሌለ ሲረዳ የገዛ ክንዱን መድኃኒትን አመጣለት ጽድቁንም አገዘው ይለናል። ክንዱን ወደ ዓለም ላከው ጽድቁንም አገዘው እያለን ነው። ክንዱ የተባለው ማን ነው? ክርስቶስ ኢየሱስ ወደ ምድር ወርዶ እኛን የራቅነውን ወደ እርሱ ስላቀረበን ክንድ የራቀውን ነገር ማቅረቢያ ስለሆነ ክርስቶስ የአብ ልጁ ስለሆነ የራቅነውን በልጁ በኩል አቅርቧል አምላካችን እግዚአብሔር። ስለዚህ ክንድ የተባለው ክርስቶስ ነው። በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀም ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። አላከበር ነው። እዛ ነው አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር የተባለው እኮ። አላከበር ነው። በእውነት ደዌያችንን ተቀበለ። እንግዲህ ከክርስቶስ ኢየሱስ ውጪ ደዌያችንን የተቀበለ ማን ነው? ማንም። ልክ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ ኢየሱስ መርገማችንን በእንጨት ላይ ተሸከመ እንዳለው ማለት ነው። በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው አለ። እርሱ ግን ስለመተላለፋችን ቆሰለ። ይሄ ንግግር አሁን ከክርስቶስ ውጪ ማን የፈጸመው? ስለኛ የደቀቀልን ስለኛ የታመመልን ስለኛ 6666 ጅራፍ የተገረፈው ማን ነው? ክርስቶስ ኢየሱስ ነው። እርሱ ግን ስለመተላለፋችን ቆሰለ ስለ በደላችንም ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን። በማቁስል ነው እኛ የተፈወስነው? በእርሱ ቁስል። እርሱ ሞቶ ህይወትን የሰጠን ማን ነው? አምላካችን ክርስቶስ አይደል? ከሱ ውጪ ማንም የለም።
ስለዚህ ኢሳይያስ ምን አለ? እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋናል፣ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። እንደዛ ሲዘብቱበት፣ እነዛ ሎሌዎች ሲተፉበት፣ ሲሰድቡት፣ ምን ሲሉት አንዳች ክፉ ቃል አልተናገረም መሲህ። እንዲያውም የሚያረጉትን አያውቁምና ይቅር በላቸው ብሎ ስለነሱ ይማልድ ነበር። እነሱ ስላላወቁት ያንን ሁሉ ኃጢአት ሲፈጽሙ እግዚአብሔር አምላክ ያን ሁሉ በደል እየተደረገበት ይቅር በላቸው እያለ ከአባቱና ከመንፈስ ቅዱስ እንዲሁም ከራሱ ይቅር ሊያሳርቅ ይሞክራል ጌታችን። ተጨነቀም፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ማን ነው በማስጨነቅና በፍርድ መስቀሉን አሸክመውት በጎልጎታ ያቆሙት? ወደ ጎልጎታ የወሰዱት ማንን ነው? ክርስቶስን አይደል? በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤም ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ማን ያስተዋለው? አምላኩን እንዲህ መደረጉ ማን ያስተዋለው? ኦኬ። ከክፎች ጋር መቃብሩን አደረጉ። የክርስቶስ ኢየሱስ መቃብር ከማን ጋር ነው? ከሁለት ወንበዴዎች ጋር፣ ከፊያታዊ ዘየማንና ከፊያታዊ ዘጸጋ ጋር። ሁለት ወንበዴዎች መቃብሩን ከማን ጋር ነው ያደረጉት? ከሁለት ከነዚህ ወንበዴዎች ጋር ነው። ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆን። ጥያቄ አለ ይምሳሌ። አሁን እነዚህ የጠቀስሻቸው ስለመልቀቁ፣ በእርሱ ቁጥረኛ ስለመፈሳታችን፣ ስለማቃብሩ ምናምን ትንቢቱ ብሉይ ኪዳን ላይ ነው። ብሉይ ኪዳን ላይ ነው። ነብዩ ኢሳይያስ ነው አስቀድሞ የተናገረው። አሁን 3 አካል ያሳየው መጽሐፍ ላይ ማለት ነው። እነዚህ አሁን ያልሻቸው ማሉ ወደታች በኋላ አነባቸዋለሁ። ኢሳይያስ 53ን ያዝ። እነዚህ ካሉ ሴንስ ያደርጋል። እሺ መንፈስ ቅዱስ ውስጥ ማለት መንፈስ ቅዱስ በብሉይ ኪዳን ላይ ከዛኛው ከኢሳይያስ ላይ ካለው እግዚአብሔርና መንፈሱ ልከውኛል ከሚለው ውጭ ፕሩቭ የሚያደርጉ ፖይንቶች አሉ። ለምሳሌ ኢዮብ 33 ቁጥር 4 ላይ መንፈስ ቅዱስ ራሱ ፈጣሪ እንደሆነ ሲመሰክር ኢዮብ የእግዚአብሔር መንፈስ ፈጠረኝ ይላል፣ የሕይወትም እስትንፋስ እፍ አለብኝ ይላል። ፈጣሪ እንደሆነ ይመሰክራል መጽሐፍ ቅዱስ። በጣም መዝሙር 133 ቁጥር 6 ላይም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም በአፉ እስትንፋስ ይላል። በእግዚአብሔር ቃል በቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ እስትንፋስ። በአፉ እስትንፋስ የተባለው በመንፈስ ቅዱስ ማለት ነው። ፍጥረታት ሁሉ የተፈጠሩት በእግዚአብሔር የተባለው አብ አለ። በቃሉ ሰማዮች ጸኑ ይለናል፣ ሰራዊቶችም በአፉ እስትንፋስ። ፍጥረታት ሁሉ በአብ በወልድ በመንፈስ ቅዱስ እንደተፈጠሩ አብንም ወልድንም መንፈስ ቅዱስንም ጠቅሶ መዝሙር 33 ቁጥር 6 ላይም ዳዊት እንደዚህ ይናገራል። ኦኬ እሺ፣ ቴንክ ዩ ማማዬ። በደንብ እንትን እላለሁ። አሁን ስራ የለኝ አይመችም፣ ወደ ስራ እየገባሁ ነው። እሺ ወንድማችን ጥያቄ ሲኖር ናና ጠይቅ። እሺ እሺ፣ ሰላም በቃ አመሰግናለሁ። እሺ እናመሰግናለን አጎቴ። ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን፣ ተስፋ የምናረጋትን መንግስተ ሰማያት ያወርሰንም ለሁላችንም። አይ ቲንክ ኢሳያስ 48:16 ነው ስታወሩት የነበረው። ኢሳያስ 48:16 ላይ ልከውኛል የሚለው ጋር ሁሉንም እግዚአብሔርን የተናገረው ይልና ጌታ እግዚአብሔርና መንፈሱ የሚለው ኢሳያስ ነው ወይስ አይደለም የሚለው ላይ ትንሽ ብዥታ ነበረበት። እሱን ከኮመንታሪ አንፃር አሳየው እንደው። እሺ አንድ ሁለት ነገር ብቻ ላሳይና በጣም ጥሩ መብራራት ስለሆነ በጣም ጸዴ ነው። ዜና ክብረልን ኦገስቲን 430 አካባቢ የነበረ ሊቅ ነው። ኦገስቲን ምን ይላል? ይህን ክፍል የኢሳያስ 48:16 ማለት ነው። ተናጋሪው ስፒክ የሚያደርገው ጂሰስ ክራይስት ነው ብሎ ይናገራል። ኢየሱስ ክርስቶስ ነው። ናው ኢት ኢዝ ጂሰስ ክራይስት ሁ ኢዝ ስፒኪንግ ሂር አስ ዘ ሎርድ ጋድ ይላል። እዚህ ላይ የሚናገረው ማን ነው? ተናጋሪው ማን ነው? እንደዚህ እያለ የሚናገረው ማን ነው? ኢየሱስ ክርስቶስ ነው ብሎ ይናገራል። ሲቲ ኦፍ ጋድ የሚል መጽሐፍ ላይ ይሄ ጽሑፍ አለ። ሁለተኛ
ጄሮም ሲናገር ደግሞ እንዲህ ይላል። የታለች መጠቆሚያ? እሺ ጄሮም ደግሞ ምንድነው ሰማያና ምድርን ፈጥሯል ብሎ እግዚአብሔር ከተናገረ በኋላ ዘን ሲፈጥርም ልጁ ወይም ወልድ ከእርሱ ጋር እንደነበረ ተናጋሪውም ደግሞ ወልድ እንደሆነ ይናገራል። ጄሮም ይህን ክፍል ጠቅሶ ማለት ነው። ኢሳያስ 48:16 ነው። ጄሮም ተናገረ፣ ኦገስቲን ኦፍ ሂፖም ተናገረ። ፕላስ ደግሞ የተወሰናችን ተረጓሚ ደግሞ እንዲህ ይላል። ለነገር 2 ወይም 3 ምስክር በቂ ነው ይላል መጽሐፍ። ይህንን የኢሳያስ መጽሐፍን ምዕራፍ 48 ቁጥር 16 ሲናገር ከጥንት ጀምሮ ሰውሬ የተናገርኩ አይደለሁምና ካለ በኋላ ግዕዙን ያመጣዋል። ከዛ ምን ይላል መሰላችሁ? መንፈስ ቅዱስም በመምህርነት ላከኝ፣ አንድም እግዚአብሔር አብ ውረድ ተወለድ ብሎ ላከኝ። ምን ተብሎ? ውረድ ተወለድ ብሎ። መቼም ውረድ ተወለድ ተብሎ የተባለው ኢሳያስ አይደለም፣ ማነው? ክርስቶስ ነው። ዘንድ ደግሞ አስተጋቢያንን ደግሞ ይጠራል፣ ወይም ደግሞ ሃይማኖት አበው ላይ ያሉ አባቶችን ማለት ነው። ስለዚህ በጣም አንድምታችንም ያስቀምጠዋል። እነማንን? አንክሮጦስ የተባለ የአስተጋቢያን ወይም ዘጋቢ እንደማለት ነው፣ አስተላላፊ እንደማለት ነው። አስተጋቢ ማለት እነዚህም እነ ጄሮምም እነ ኦገስቲንም ይህንን ክርስቶስ ተናጋሪው ክርስቶስ እንደሆነ ግልጽ አድርገው ያስቀምጡታል። እና ይህ ግልጽ የሆነ ነገር ነው። እግዚአብሔር ያክብርልን። ፕላስ ደግሞ አንዲት ነገር ሜቢ በሂብሩ አነጋገር ዘዬ ኃላፊ ነገርን ልክ እንዳሁን ወይ ደግሞ የሚመጣ ነገርን እንዳለፈ ወይም የሰውን አንቀጽ በግዑዝ አንቀጽ አድርጎ መጥራት፣ ግዑዙን አንቀጽ በወንድ ወይም በሴት አንቀጽ አድርጎ መጥራት፣ ለሰው ትንቢት የሚነገረውን ለራስ አድርጎ የሚናገር የመጽሐፍ ቅዱስ ልማድ ነው። ማለት ምን ማለት ነው? ለምሳሌ ዳዊት እጆቼንና እግሮቼን ቸነከሩኝ፣ ይሄ ለክርስቶስ የተነገረ ቃል ነው፣ ግን በራሱ አንቀጽ አድርጎ ትንቢቱን ይናገራል። ያለፈውን ነገር ደግሞ ኃላፊ የሆነውን ነገር ደግሞ ገና እንደሚሆን አድርጎ እንዲህ ይሆናል ብሎ ሲናገር የመጽሐፍ ቅዱስ ይህ ልማድ አጻጻፍ ዘዴው ልማዱ ነው። ምናልባት እች ራሱ ግር ብለዋለች መስለኝ። ትንቢት ሲናገር እንዲህ እኮ ይሆናል እኮ አይደለም ሲል ስለነበር ማለት ነው። ኃላፊ ነገርን ልክ እንዳሁን ወይም ደግሞ እንደሚመጣ የሚመጣን ነገርን እንዳለፈ አድርጎ መናገር የመጽሐፍ ቅዱስ ልማዱ ነው፣ ወይም ደግሞ አነጋገር ዘቤ ነው ከቋንቋ አንጻር ማለት ነው። እና እቺ ፖይንትን ለመናገር ነው። እግዚአብሔር ያክብርልን ማማዬ። አሜን አጎቴ። ባይዘዌ ትንቢት ሁሉ በክርስቶስ ኢየሱስ ተፈጽመዋል። እና አንዳንዴ መዝሙር 22 ላይ ምናምን ሄዳችሁ ስትመለከቱ እንዲህ አዲስ ኪዳን ላይ ነው እንዲህ ያለሁት ምናምን ብላችሁ ራሱ እኮ እንትን ትላላችሁ። የምር ዳዊት ምን ያህል ስለ መሲህ እንደተናገረ፣ መሲህ በእጆቹ በሚስማር እንደሚቸነከሩ ዳዊት ማን ነው በሚስማር የቸነከረው? ዳዊትም ሆምጣጤ እንዳጠጡት ይናገራል። ዳዊት የት ነው ሆምጣጤ የጠጣው? ክርስቶስን ነው ያጠጡታል። ጎኑን በጦር እንደተወጋ ይናገራል፣ በራሱ አስመስሎ ማለት ነው። ትንቢት እንደዛ ነው ሲጀመረው። ለምሳሌ ሙሴ 11 ላይ ልጄን ከግብጽ ምድር ጠራሁት ይላል። ልጄ ከግብጽ ምድር ጠራሁት የተባለው ክርስቶስ ኢየሱስ እንደሆነ ግልጽ ነው። ልክ እንደዛው ዳዊትም ለክርስቶስ የተነገሩትን ነገሮች በራሱ አድርጎ በትንቢት ሲያስቀምጣቸውና እኔ ይገርመኛል። የዳዊት ትንቢቶች ላይ ሄዳችሁ እንትን ስትሉ አዲስ ኪዳን ላይ ነኝ እኔ ምናምን ትላላችሁ። ክርስቶስን ነው የምላችሁ እንዳለ መሲህ መጥቶ የሚያደርጋቸው ነገሮች እነዛ የተነገሩለትን በሙሉ ደግሞ ተፈጽሞበታል። ክርስቶስ በ30 ብር እንደሚመዘን በብሉይ ኪዳን ማስረጃ አለ። በ30 ብር ተመዝኖ ይሁዳ በ30 ብር እንደሸጠው ማስረጃ በአዲስ ኪዳን ፍጻሜውን አግኝቶ ትመለከታላችሁ። ዳዊት እጆቼ በሚስማር ተቸነከሩ አጥንቶቼ ተቆጠሩ እንዳለው ክርስቶስ በቀራንዮ መስቀል ላይ እጆቹ በሚስማር ተቸንክረው ትመለከቱ። እነዛ ሁሉ የተነገሩትን ፈጻሚው ክርስቶስ ነው። የትንቢት ሁሉ ፍጻሜው ክርስቶስ ነው እንዳለው ጳውሎስ ማለት ነው። በሱ እንዳለ ተፈጽመዋልና ቅዱሳን ነቢያት ስለ ክርስቶስ ሞትና ትንሣኤ እንደዚህ ነው የተናገሩት። አንድ ግለሰብ መጥቶ ግን ክርስቶስ አልሞተም ይላችኋል። አሁን ስናነበው የነበረው ስለኛ ሲደቀቀ በደላችን ተሸከመ እያለ እየተናገረው አዲስ ኪዳን ላይ አይደለም። ገና መሐመድ ሳይመጣ ገና ክርስቶስ በስጋ ሳይገለጥ
አስቀድሞ በነቢያት በኩል እያደረ የነገራቸውን ቅዱሳን ነቢያት የጻፉት ነው። አንድ ግለሰብ መጣና ይሄ የነቢያት ትምህርት ነው። ነቢያት እያንዳንዱ የሚያምኑት ነው። ኢሳያስ የሚያምነው ነው። ዳዊት የሚያምነው ነው። ሙሴ የሚያምነው ነው። ክርስቶስ መሲህ መጥቶ የሚያደርጋቸውን ነገሮች ሁሉ የተናገሩ ናቸው። ሁሉም በተስፋ የሚጠብቁት መዝሙር 16ን አጎቴ ከቻልክ እስቲ እኔ ከቻልኩኝ ስልኬ ለዘጋ ምንም አልቀረም። መዝሙር 16 ላይ ነው ነፍሴን በሲኦል አትተዋትም የሚለው ቅዱስንም መበስበስ ያይ ዘንድ የሚለው መዝሙር 3:16 መሰለኝ ካልተሳሳትኩስ። እሺ አንዴ አቤቱ አንተ አይደለም 3 ላይ አይደለም አንድ ጊዜ 16 ላይ ነው። ይሄ አሁን ቅዱስ ጴጥሮስ ያብራራው ሐዋርያ ሥራ ላይ በጣም በሚገርም ሁኔታ ያብራራዋል። ኦኬ 16 ቁጥር 8 ጀምሮ እንዲህ ይላል። መዝሙር 16 ቁጥር 8 ጀምሮ ሁልጊዜ እግዚአብሔርን በፊት አየዋለሁ በቀኜ ነውና አልታወክም ማለት። ስለዚህ ልቤ ደስ አለው ምላሴም ሐሴት አደረገች ስጋዬም ደግሞ በተስፋ ታድራለች። እንግዲህ ዳዊት ስለ ክርስቶስ ሞትና ትንሣኤ አስቀድሞ አውቆ ነው ይሄን የሚናገረው። ሁልጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም። ስለዚህ ልቤ ደስ አለው ምላሴም ሐሴት አደረገች ስጋዬም ደግሞ በተስፋ ታድራለች። ነፍሴንም በሲኦል አትተዋትም። ኦኬ አትተዋትምና ቅዱስህንም መበስበስ ያይ ዘንድ አትተው። እንግዲህ ዳዊት ይሄንን አስቀድሞ በትንቢት አስቀድሞ በመንፈስ ቅዱስ የክርስቶስ ሞትና ትንሣኤ አውቆ ነው የሚናገረው። የህይወት መንገድ አሳየኸኝ ከፊትህ ጋር ደስታን አጠገብከኝ በቀኝህም የዘላለም ፍስሐ አለ ይላል። ይሄንን ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ያብራራበትን ካየኸው አጎቴ ሐዋርያት ሥራ ምዕራፍ 2 እንዲህ ይላል ከቁጥር 21 ጀምሮ መሰለኝ ሜቢ እንዲህ ይላል ቅዱስ ጴጥሮስ እንዲህ ይላል ዳዊት ስለ እርሱ እንዲህ ይላልና አለን። ቅዱስ ጴጥሮስ ነው እንደሚለን ከቁጥር 25 ጀምሮ ዳዊት ስለ እርሱ ስለ መሲህ ስለ ክርስቶስ ኢየሱስ እንዲህ ይላልና ጌታን ሁል ጊዜ በፊት ያየሁት አሁን ቅድም ያነበብነው ጥቅስ ማለት መዝሙር 16 ላይ ጌታን ሁል ጊዜ በፊት ያየሁት እንዳልታወክ በቀኜ ነውና ስለዚህ ልቤን ደስ አለው ልሳኔም ሐሴት አደረገ ደግሞም ስጋዬም በተስፋ ያድራል። ነፍሴም በሲኦል አትተዋትምና ቅዱስህንም መበስበስ ያይ ዘንድ አትሰጠውም። የህይወት መንገድ አሳወቅከኝ ከፊት ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እንናገር ዘንድ ፍቀዱልኝ። መቃብሩም እስከዛሬ በእኛ ዘንድ ነው ይላል ቅዱስ ጴጥሮስ። ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ ይለናል። ዳዊት የክርስቶስ ኢየሱስ ሞትና ትንሣኤ በመንፈስ ቅዱስ አውቆ ተናገረ እያለን ነው። እንግዲህ እነዚህ ነቢያቶች የክርስቶስ ሞትና ትንሣኤ አስቀድመው የሚያምኑ ናቸው። ይህ በነቢያት እሙን የሆነ መሲህ መጥቶ እንደሚሞት መላእክቱ መጥተው ራእይ የሰጧቸው መሲህ መጥቶ ይሞታል ብለው ነው። መሲህ መጥቶ ይገደላል አመፃን ይጨርስ ጽድቅንም ያገባ ዘንድ እሱ መጥቶ ትንቢትን ይፈጽም ዘንድ ይሞታል ይገደላል መሲህ ስለ ሰዎች ቤዛ ይሆን ዘንድ ብለው ነው ነቢያቶች ያስተማሩት። አንድም ነብይ ኢየሱስ አይሞትም ብሎ ያስተማረ የለም። በተስፋ የሚጠብቁት ሁላ እሱ ነው። በተስፋ የሚጠብቁት ስለነሱ የሚድኑት በሱ ሞትና ትንሣኤ ነውና ለዛ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 5:55 ላይ ሞት ሆይ መውጊያ የታል ሲኦል ሆይ ድል መንሳት የታል ያለው። በእነሱ ላይ ሞት ነግሶ ስለነበረ ያንን ሞት በሞቱ ሊሽር መጣ ጌታ። የኃጢአት ደሞዝ ሞት ስለሆነ ማለት ነው። ያንን የኃጢአትን ደሞዝ በሞቱ ሽሮ በዛ ድቅድቅ ጨለማ ውስጥ የነበሩትን ሁሉ ብርሃን ያወጣላቸው ይህ ጌታ ነው። ይሄ በነቢያት ግልጽ የሆነ ትምህርት ነው ወገኖቻችን። ይሄው መልአኩ ለዳንኤል አጎት ያወጣላችሁ ጥቅስ መልአኩ ለነብዩ ዳንኤል መጥቶ የሰጠውን ራእይ ተመልከቱ። አንድ ጅብሪል በሄራ ዋሻ ውስጥ መጥቶ ደፍቆ ጨምቆ ኢየሱስ አልተሰቀለም ብሎ የክህደትን ትምህርት ያስተማረ ሳይሆን መልአኩ ከእግዚአብሔር ዘንድ የተላከው መልአክ መጥቶ ለነቢያቶች ምን አይነት ራእይ ነው የሰጠው ብላችሁ ስትመለከቱ ትንቢተ ዳንኤል ምዕራፍ 9 ቁጥር 20 ጀምሮ ለነብዩ ዳንኤል የተገለጠው መልአኩ ገብርኤል ማለት ነው። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል
ኃጢአት ስናዘዝ አለ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ በማታ መስዋዕት ጊዜ ዳሰሰኝ ይላል። ማ ገብርኤል መሐመድ ጋር የተገለጠው ጅብሪል ጨምቆ የጣለው ጅብሪል አይደለም። ገብርኤል ዳሰሰኝ አስተማረኝም ተናገረኝም እንዲህም አለ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ጅብሪል እንደዛ ነው መሐመድ ነው ያለው። መጣ የሆነ ጫካ ውስጥ ጨመቀው ደፈቀው አንብብ አታንብብ አረ ምን ላንብብ እኔ ማንበብ አልችልም ኖ አንብብ የተጻፈ ነገር አልሰጠውም አንብብ እኔ እኮ ማንበብ አልችልም እሺ ምን ላንብብ አንብብ ያ ካል አይደለም ቅዱሳን ነቢያት ጋር ሲገለጥ የነበረው ዳንኤል ሲፈራ እንኳን ምን አለው ተናገረኝም እንዲህ አለ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ትእዛዝ ወጥቷል እንሆም እነግር ዘንድ መጥቻለሁ አሁንም ነገሩን መርምር ራእዩንም አስተውል እኔ የምነግርህን ነገር መርምር ራእዩን አስተውል ይሏል እንጂ መጥቶ የሆነ ሰዓት የሆነ አሳቻ ሰዓት ጠብቆ መጥቶ ጨምቆ አንብብ አታንብብ ነፍስ አውጪ ነፍስ ግቢ ያለ መልአክ አይደለም የምነግርህን ምናገርህን ራእይ አስተውለው መርምረው እያለ የተወደድክ ሰው ዳንኤል ሆይ እያለ ምን ከአምላክ የመጣ መልአክ እንደሆነ ማዕዛውን ራሱ ታዩታላችሁ በጌታ ስም ኦኬ እንግዲህ አስተውላለሁ ምነግርህን ነገር አስተውል አሁን ስለመሲል ይነግረው ነው ምን አለው ቁጥር 24 ላይ አመፃን ይጨርስ ኃጢያትንም ይፈጽም በደልንም ያስተሰሪ የዘላለምን ጽድቅ ያገባ ራእይና ትንቢትን ያትም ራእይና ትንቢትን የሚያትመው ማን ነው ጌታችን ኢየሱስ ነው ትንቢት ሁሉ የተፈጸሙት በእርሱ ነውና ኦኬ አመፃን ይጨርስ ኃጢያትንም ይፈጽም በደልንም ያስተሰሪ የዘላለምን ጽድቅ ያገባ ራእይና ትንቢትን ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ በአሕዛብና በህዝብህና በቅድስት ከተማ ላይ 70 ሱባኤ ተቆጥሯል ስለዚህ እወቅ አስተውልም ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤ 62 ሱባኤ ይሆናል እርሷም በጭንቅ ጊዜ ከጎዳና ከቅጥር ጋር ትሰራለች ከ62 ጊዜ 7ም በኋላ መሲህ ይገደላል ምንን ይጨርስ ዘንድ አመፃን ይጨርስ ኃጢያትንም ይፈጽም በደልንም ያስተሰር የዘላለምን ጽድቅ ያገባ ራእይና ትንቢትን ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ መሲህ መጥቶ ይሞታል ይሄ ነው መልአኩ ለነቢያት መጥቶ የገለጠው ትምህርት ይሄ ነው ይሄንን ነው እንጂ የተናገረው መልአኩ ገብርኤል አይ ኢየሱስ አልሞተም ብሎ የክህደት ትምህርትን የነቢያትን ትምህርት ሽሮ የመጣ መልአክ አይደለም ስለዚህ ይህ መልአክ ገብርኤል የተባለው መልአክ በነቢያት በኩል ሲናገር የነበረው ምንድነው መሲህ መጥቶ ይሞታል ስለኛ በደል አመፃን ይጨርስ ኃጢያትንም ያስተሰሪ ትንቢትን ይፈጽም ዘንድ እያለን የተናገረው ኦኬ ስለዚህ እኛ ምናቃቸው መላእክቶች መጥተው ለነቢያት ይሄንን ራእይ የሰጡ እንጂ ኢየሱስ አልሞተም ብለው የክህደት ትምህርት ያስተማሩ አይደሉም ለዛ ነው ቅዱስ ጳውሎስ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን የሚለን ገላትያ ምዕራፍ 1 ቁጥር 8 ላይ የተለየ ወንጌል መጥቶ የሚሰብክላችሁ እርሱ የተረገመ ይሁን ብሎናል ስለዚህ የመሐመድ ትምህርት ከእርግማን በታች የሆነ ትምህርት ነው የመሐመድም የአላህም የጅብሪልም ትምህርት ከእርግማን በታች የሆነ ከነቢያት የተጣረሰ ነቢያት የማይቀበሉ ትምህርት ነው ማለት ነው ስለዚህ አንቀበለው ጌታችን አንድ ግለሰብ መጥቶ አይደለም የሚመሰከረለት ቅዱሳን ነቢያት በሙሉ ምስክሮቹ ናቸው ለክርስቶስ ኢየሱስ ሞትና ትንሣኤ የትኛውንም ነብይ ጥቀሱ ከመጽሐፍቶቻቸው አውጥተን እናሳያቸዋለን ዘካርያስ ላይ ብትሉ ሚልኪያስ ላይ ብትሉ ኢሳይያስ ላይ ብትሉ ዳንኤል ላይ ብትሉ ኤርሚያስ ላይ ብትሉ ኦኬ ሙሴ ከጻፋቸው መጽሐፍቶች ብትሉ ከያንዳንዱ ከመጽሐፍቶቻቸው የኢየሱስን አምላክነትና የኢየሱስን ሞትና ትንሣኤ ማሳየት እንችላለን እና ሙስሊም ወገኖቻችን ይሄው በነቢያት በኩል የተመሰከረላቸው አንድ ግለሰብ መጥቶ ያወራው ሳይሆን በቅዱሳን ነቢያት ብሎም ደግሞ በሐዋርያት የተመሰከረለት ትምህርት ነው እኛ ምንሰጣችሁ በሐዋርያት በነቢያት የተመሰከረውን ትምህርት ነው ለእናንተ ይሄው ጌታችን ኢየሱስ ስለ እናንተ ሞቷል እያልን ምን መሰከረላችሁ አንድ ግለሰብ መጥቶ አይ ኢየሱስ ሞቷል ብሎ ስላለን ብቻ አይደለም እኛ ምስክርነት ምንሰጣችሁ ባይዘው አይ ኢየሱስ በቃ ሞቷል ይሆላችሁ ካመናችሁ እመኑ ብለን አይደለም ኦኬ ካመናችሁ እመኑ ካላመናችሁ ተውት ይያልን አይደለም ያን ግለ የተለያዩ ሐዋርያት የተለያዩ ነቢያት
በአንድ መንፈስ ተመርተው የመሰከሩትን ምስክርነት ነው ለእናንተ የምንሰጣችሁ እንጂ አንድ ግለሰብ መጥቶ ያወራውን ወሬ አይደለም። እና ልታስተውሉ ይገባል ሙስሊም ወገኖቻችን። ዮሐንስ በመልእክቱ እንዳለው አንድ ጥቅስ ላንብብላችሁና አጎቴ ርዕስ ይዘህ ትቀጥላለህ። እችን ጥቅስ ብቻ የመጨረሻ ላንብብላችሁ። በጣም የምወደውና እንትን የምለው ቃል ነው ቅዱስ ዮሐንስ የተናገረው ስለ ሕይወት ቃል። አንደኛ ዮሐንስ መልእክት ምዕራፍ 1 ማለት ነው። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን እንግዲህ ስለ ሕይወት ቃል ከመጀመሪያው የነበረውንና ከመጀመሪያው የነበረ እንደሆነ ክርስቶስ ኢየሱስ እየነገረ ነው። የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ያልሰሙትን አይደለም ሐዋርያት የመሰከሩት፣ የሰሙትን። ያላዩትን አይደለም ሐዋርያት የመሰከሩት፣ ያዩትን። ሳይዳስሱት በእውነት ሳይመለከቱት አይደለም የመሰከሩት፣ የዳሰስነውን ነው የምናወራላችሁ። ዮሐንስ ጌታ እግር ስር ቁጭ ብሎ የተማረ ሐዋርያ ነው። ስለ ክርስቶስ ሞትና ትንሣኤ እየነገረን ያለው እግሩ ስር ቁጭ ብሎ የተማረ ደቀ መዝሙር፣ ሊያውም ጌታ እጅጉን የሚወደው እንኋት እናቴ አደራ ብሎ የሰጠው ሐዋርያ ማለት ነው ቅዱስ ዮሐንስ። ምን አለን? ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል። ምን ተገለጠ? ሕይወትም ተገለጠ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ከአብ ዘንድ የነበረው ማን ነው? ወልድ ክርስቶስ አስቀድሞ መኖሩን ሲነግረን ተመልከቱ። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። የዘላለም ሕይወት ምንድነው? ከአብ ዘንድ የተገለጠው ወልድ ክርስቶስ ኢየሱስ ነው። የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናትን ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከንቱ የለም የምትል ይህች ናት። አምላካችን እግዚአብሔር ብርሃን ነው። ያዩትን የሰሙትን የተመለከቱትን ነው የመሰከሩልን ሐዋርያት እንጂ አንድ ግለሰብ መጥቶ ያወራውን አይደለም። አንድ ግለሰብ ያወራው ወሬ አይደለምና ይሄ ሁሉ ምስክርነት ያለው ጌታ ነው፣ የኛ ጌታ። ሐዋርያት የመሰከሩለት፣ ነቢያት የመሰከሩለት፣ ከሐዋርያት ቀጥሎ አባቶቻችን በዘይት እየተቀቀሉ ጌትነቱን የመሰከሩ ናቸው። ስለ ክርስቶስ ኢየሱስ በዘይት የፈላ ዘይት ውስጥ እየቀቀሏቸው አባቶቻችንን በክርስቶስ ኢየሱስ አንደራደርም ብለው ያመለኩት ጌታ ነው። ጌታ መሐመድ አላህ እንደ ቁርአናችሁ እኔ ከዚህ በፊት ነበርኩኝ፣ ከዛ በኋላ ግን ኢሳን ሊገሉ ሲል እኔ ኢሳን ወደ ሰማይ ያሳረኩት፣ ከዛ በኋላ ከ600 ዓመት በኋላ መሐመድ ላከውና እኔ እኮ ከዚህ በፊት እኮ እናንተ ኢሳን ሊገሉ ስትሉ ኢሳን ወስጄባችሁ ሌላ ሰው ሰጥቻችሁ እናንተ ያንን የሰጧችሁን ሰው ገላችሁ ነው ኢሳ መስሏችሁ እያመለካችሁት ያላችሁት። 600 ዓመት ሙሉ በምድር ላይ አልነበረም አላህ። 600 ዓመት ሙሉ በምድር ላይ አልነበረም አላህ። አላህ የሚባል ከምድረ ገጽ ጠፍቷል ማለት ነው እንደነሱ ከሆነ። ምክንያቱም ድምጹን አላሰማም የለም ሲጀመር። ከ600 ዓመት በኋላ ነው መሐመድ እኔ ተልኬ መጣው ኢየሱስ አልተሰቀለም ብሎ ይመጣው አይደል? ስለዚህ እውነተኛው የእግዚአብሔር መገለጥ መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ አታገኙትም። ቁርአን ላይ አታገኙትም። ቁርአን ላይ የምታገኙት ቅዱስ ጳውሎስ እንዳስጠነቀቀን በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ቁጥር 14 ላይ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ምን ይላል? ይህም ድንቅ አይደለም፣ ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ብሏል። አገልጋዮች ራሳቸውን ለውጠው ይመጣሉ፣ አገልጋይ መስለው ተኩላዎች ማለት ነው። መሐመድ የብርሃን መልአክ መስሎ የተገለጠለት ሰይጣን ቅዱስ ጳውሎስ እንደነገረን እንዳይደንቃችሁ አይደለም አገልጋዮች፣ ሰይጣን በራሱ የብርሃን መልአክ መስሎ ሰዎችን ማሳት ይችላል ብሎናል። ለዚህ ወደ መሐመድ የመጣው ክፉ መንፈስ እንጂ ከአምላክ የተላከ መልእክተኛ አይደለም።